ማለት አንዱ ኢማጂን አድርጎ የሳላት ነው ማርያምን ማለት ነውና አሁን እዚህ ዛፍ ላይ የነሱን ኢማጂን ያደረጓትን ማርያምን ነው እየፈለጉት ያሉት። ትክክለኛው ፒክቸር በሌላ በኩል የተነሳው ይሄ ፒክቸር ነው። ራሱ ዛፍ ነው። ይሄ ዛፍ ግን የተነሳበት ዳይሬክሽን ከዚህ አንፃር ነው። አሁን እዚህ ውስጥ የምትታይ ማርያም አለች። ገና ፍጥሩን ተስፋ የሚያደርግ ትውልድ ማለት ነው። ኦኬ ቤተክርስቲያኒቷ ይሄንን ታወግዛለች ወይ? በፍጹም። ዛሬ አገባቢ እንኳን አንድ አይነት ሐሳብ ነው ያለኝ። ኦርቶዶክስ ነኝ፣ ግን በፍጹም ይሄን ነገር ያፈርኩበት እንትን ነው ሁኔታ ነው የተፈጠረው። እኔ ይቅርታ ያርጉልኝ፣ እኔ አፍሬያለሁ ማለት ምንም ማድረግ በማልችልበት ሁኔታ ነው ያለሁት። ሁለተኛ ሰው እንኳን አላገኘውም። እንግዲህ ሰሞኑን አንድ ዛፍ ያው እዛ ቤት ባይዘዌ የተለመደ ትሬንድ ነው። የሆነ ነገር አስታውሳለሁ ልጅ እያለሁ እንደዚሁ የሆነ ገለምሶ ናና አካባቢ እንደዚሁ ዛፍ ላይ ቅጠል ላይ ነው ዛፍ ላይ ተገለጠች ተብሎ ማርያም ታየች ምናምን ተብሎ በቃ እንዲቀውጢ ሲደረግ ነበር እና በጣም የሚያዝናኑት ማለት ነው። በቃ የሚገርም ተአምር ምናምን ተባለ። ትዝ አይላችሁም? በየጊዜው አሉ የሆኑ ቦታዎችን ለመያዝ ምናምን እንትን ለማድረግ ምናምን ሲፈልግ እንደዚህ አይነት ነገሮች ይወራሉ ቀድሞ ማለት ነውና ከዛ በቃ እዛ አካባቢ በጣም በዛ ነገር ላይ በጣም ትልቅ ሆን ብለው ነውጥ ያስነሳሉ ምናምን እና አሁንም እንደዚህ አይነት ነገር እያየን ያለ ነውና እሺ እና እንደው ስዕሉን ብናየው ደስ ይለኛል። እንግዲህ እሺ ኢፌክት ላይ ነው ስክሪን ኦኬ ግሪን ስክሪን ያ አሁን አስቡት እዚህ አሁን እንደው እዚህ ላይ አሁን ሲጀምር ማርያምን አይተው አይደለም የሳሏት ማለት አንዱ ኢማጂን አድርጎ የሳላት ነው ማርያምን ማለት ነውና አሁን እዚህ ዛፍ ላይ የነሱን ኢማጂን ያደረጓትን ማርያምን ነው እየፈለጉት ያሉት። ትክክለኛው ፒክቸር በሌላ በኩል የተነሳው ይሄ ፒክቸር ነው። ራሱ ዛፍ ነው። ይሄ ዛፍ ግን የተነሳበት ዳይሬክሽን ከዚህ አንፃር ነው። አሁን እዚህ ውስጥ የምትታይ ማርያም አለች። ከሞን ጋይስ ማለት ይሄ ነው ፒክቸሩ። ኦሪጂናል ፒክቸሩ በሌላ ሳይድ ያለው ፒክቸር ይሄ ነው እና እዚህ ውስጥ አሁን ምን የሚታይ ነገር አለ ብራዘር? ይሄውና እኮ በቃ ትክክለኛ ኢሜጁ በሌላ በኩል ያለው ዳይሬክሽን በሌላ ዳይሬክሽን ያለው ኢሜጅ ይሄ ነው ወገኖች። አይሆን ይሄው እዚህ ውስጥ አሁን ምን አለ? የትኛዋን ማርያም ነው እዚህ ውስጥ እንፈልጓት? እስቲ ይዋት ተመልከቱት። ምን አለ? ምንም እኮ የለም ጋይስ እዚህ ውስጥ አሁን አይምሯችንን ካሳመን ነው ግን የፈለግነውን ኢሜጅ እዚህ ላይ ክሬት ማድረግ ግን እንችላለን። አይ ግን እኛ ታይቶናል ተገልጧል ምናምን የሚል ሰው ካለ እንግዲህ መረጃ አለኝ የሚል ሰው ካለ በደንብ የቀረበ ሰው በማስረጃ መቼስ ዘመኑ የማስረጃ ነውና እስቲ እዩት ጋይስ። ይሄንን አሁን ህዝቡ ብዛቱ እና ወዳጄ በድራማ እኮ የሚከብር እግዚአብሔር የለም። በድራማ የሚከብር እግዚአብሔር የለም። እና ለነገሩ እግዚአብሔር እዚህ ውስጥ የለበትም። እግዚአብሔር እዚህ ውስጥ የለበትም፣ ሊኖርበትም አይችልም። እና እስቲ
እናወራለን፣ እነጋገራለን። ወንድምነት ሰምተው ይሆን የሰሞኑን ሩጫ? የሚገርም ሰምቼዋለሁ ወንድምነት። እንደዚህ አይነት ነገር አሁን ቤተክርስቲያኑ ስሙን እንዳልሳሳት አሁን አዲሱ ገበያ ከፍ ብሎ አዲሱ ገበያ ጋር ማለት ነው። አዲሱ ገበያ ጋር ወደ ቀኝ ነው የምትገባው፣ ወደ ላይ ወደ ሱሉልታ ስትሄድ በአዲሱ ገበያ አቅጣጫ ወደ ቀኝ ላይ ነው የምትገባው። መድኃኔዓለም የሚባል ማርያም የሚባል አይዶ ነው ጥድ ላይ ተደግማ ነው ተገለጠች ብለው ሲያሯሩጡን አውቃለሁ። ጥድ ላይ የሆነ ዶቃ ነገር መጥተው ማርያም እዚህ ጋር ተገልጣለች ብለው ማለት ነው። እና የማርያምን ፒክቸር የሚመስል ነገር ከዶቃ ሰርተው ዛፉ ላይ አጣብቀውታል። መድኃኔዓለም ይሁን አረ ነው መድኃኔዓለም አይዶ ነው ተጫኒ አይደለም፣ ግን በአዲሱ ገበያ ወደ ቀኝ ነው የምትገባው፣ ወደ ውስጥ ጥድ ማለት ነው። ትልቅ እየጥድ ነው። እቹት እያያቸዋቸውን እቹት እያሉን ማለት ነው። እኔ እዛው ድረስ ሄጄ ነበር እና እንግዲህ የእንጨቷ ማርያም ማለት ነው። እንጨት ላይ ተገለጠች፣ አልወርድ ብላለች ይላሉ። ስዕሏ ታየ ይላሉ። እሷ ራሷ ነች ታየችው ይላሉ። አልታየኝም ብለካ ኃጢአት ነው አላሳይ ብላ ያሉ ይላሉ። በቃ የማይባል ነገር የለም። እና አውቃለሁ፣ ሰምቻለሁ። እኛ አሁንም ጎንደር ውስጥ ነው አይደል? ቆላ ድባ የሚባል አካባቢ የተባለው ቆላ ድባ። እንግዲህ አንዱ መተተኛ የሆነ ደብተራ እዛ የሆነ ተንኮል ሰርተዋል። ያ እሺ፣ ርዕስ አለ እንዴ? እናውራ ትንሽ እናውራ። የለም ዮናስ መጥቷል። አውራ ኦርቶዶክሳዊ ነው። እሺ፣ ሰላም ዮናስ። እግዚአብሔር ይመስገን። እንደምን አለ? እግዚአብሔር ይመስገን ደህና ነኝ ወዳጄ። እንዴት ነህ አንተ? ዛሬ አገባቢ እንኳን አንድ አይነት ሀሳብ ነው ያለኝ። ኦርቶዶክስ ነኝ፣ ግን በፍጹም ይሄን ነገር ያፈርኩበት እንትን ነው ሁኔታ ነው የተፈጠረው። እኔ ይቅርታ ያርጉልኝ፣ እኔ አፍሬያለሁ ማለት ምንም ማድረግ በማልችልበት ሁኔታ ነው ያለሁት። ሁለተኛ ሰው እንኳን አላገኘውም ከኔ ጋር ማለት ይሄን ነገር የተቃወመ ሰው። ይሄ መጽሐፍ ቅዱሳዊ አይደለም። እኔ የኢትዮጵያ ኦርቶዶክስ ተዋህዶን ጥንታዊትም በለው አሁንም ባለው ሁኔታ በለው የሚወክል ነገር ነው ብዬ እኔ አላምንም። መጽሐፍ ቅዱሳዊም አይደለም፣ ድርሳናታዊም ገድላዊ ምናምን እንትንም የለውም፣ ሐሳብ የለውም። ይሄ በጣም የሚያሳፍር ነው። በአንድ ወቅት እዚህ ደሴ እግዚአብሔር አብ የሚባል ቤተክርስቲያን አለ፣ ኤርሚያስ ሊያውቀው ይችላል። እዛ ላይ እንደዚሁ ስዕል ምንድነው ቤተክርስቲያኑ ግድግዳው ላይ መስቀል ታየይልና ታየኝ ይላል። አትኩሮ ሲያይ ሆነ ብዥ የሚል ነገር አለ። ግድግዳ ብዙ ጊዜ ትኩር ካልክ የሚብለጨለጭ ነገር ያመጣል በተፈጥሮ። እኔ ሞክሬያለሁ እና ግሸንም እንደዚሁ ሚካኤል ቤተክርስቲያን ላይ ደመቅ ብሎ ቀለሙ ሲታይ ደመቀ ብርሃን በቃ የማለት ነገርም ታዝቤያለሁ። እንደዛ አይነት ባህላዊና በጣም የመሃይም አስተሳሰብ አለ። እኔ ራሴ መሰክር ነኝ። እና አንዳንዱ ሙሴን አየሁ የሚል ነበረ። እግዚአብሔር አብ ቤተክርስቲያን ውሸቴን ከሆነ እዚህ ይሄንን ታሪክ ማጣራት ትችላላችሁ። አንዳንዱ ድንግል ማርያም ታየችኝ፣ አንዳንዱ ክርስቶስ መስቀል ላይ ተሰቅሎ ታየኝ ሲል እኔም በአካል ተገኝቼ እግዚአብሔር አብ ቤተክርስቲያን ለማየት ሞክሬያለሁ። ምንም የተፈጠረ ተአምር የለም፣ የታየ ስዕል የለም። አሁን ቅድም አንተ እንዳልከው ማለት ዝም ብሎ ቢቃወሙት ትክክል ስላልሆነ አብረን ነው ገደል የምንገባው። እንደው ያገኝ በቃ የምትቃወሙ ድንበር አለው። እንደው ዝም ብሎ እንደው የሆነ በመሰለኝ በደስታ ላይ ትክክል አይደል። እስካሁን እስከዛሬ እናንተ ጋር በሌላ አይነት ዳይሬክሽን አውርቻለሁ። ይሄ ግን ስህተት ነው። በቃ እናንተ አሁን ያነሳችሁት ርዕስ በፍጹም ይሄ ድንግል ማርያም ስዕልም አይደለም። ስዕል ደግሞ ማለት ግድግዳ ላይ ደግሞ ስዕል ማለት ምን ማለት በምንድን ነው የሚሰራውስ? በጥንታዊ ታሪኩም ከሄድ ማለት ግንድ ላይ ስዕል ይባል ቅርጽ ነው ሊሆን የሚችል። ቅርጽ ደግሞ በመጽሐፍ ቅዱስ ውስጥም አልተፈቀደም። በኢትዮጵያ በኦርቶዶክስ ተዋህዶም ቅርጽ አይፈቀድም ስዕል እንጂ እንደ ኦርቶዶክስ አስተምሮም ከሄድን ቅርጽ አይፈቀድም፣ ስዕል ነው የሚፈቀደው። በዛም ከሄድን ማለት ነው። ስለዚህ ግንዱ ላይ እንደዚህ ታየ የሚባለው እኔ በብዙ ገድላት ላይ ምናልባትም ኤርሚያስ ብዙ ገድላትን ስላነበበ ያውቀዋል። ግንድ ላይ ብዙ ጊዜ የሰይጣን በተለይ ገድለ ተክለ ሃይማኖት ላይም ሌሎችም ላይ ለማየት እንደሞከርኩት ሰይጣን በግንዶች ላይ ምናምን ያድርና ብዙዎችን ያሰግዳል። ለምሳሌ እዚህ አንዳንድ ቦታም ደብረ ዘይት አካባቢ አለ ይባላል። እንደዚህ ቅቤ እየቀቡ ምናምን
ከዛ ሂደው ይሰግዱለታል። ቪዲዮዎችም አሉ እንደዛ አይነት ቪዲዮዎች እየሄዱ የሚያሟርቱ ማለት ነው። ስለዚህ ሰይጣን ተንኮል ነው ብዬ ነው የማስበው። በጣም ብዙ ሰው ተሳስቶበታል። ነገር ግን አንደኛ የኢትዮጵያ ኦርቶዶክስ ተዋህዶን በገድላቷ በድርሳናቷም የሌለ ታሪክ ነው። ሁለተኛ የቤተ ክርስቲያን ጠባቂዎች ወይንም ደግሞ የቤተ ክርስቲያን መሪዎች ከጠቅላይ ቤተ ክህነት ጀምሮ እውቅና አላገኘም። እውቅና በፍጹም ያገኘ ነገር አይደለም። ማንም ምዕመን ተነስቶ የአንድ አካባቢ ሰው ዘራፍ ስላለ አይደለም እንደ ማጭበርበሪያነት እየተጠቀሙበት ያለው አይነ በራ ምናምን። ተአምራት እኮ የሃይማኖት ወይም የነገሮች መገለጫ አይደለም። በዮሐንስ ራእይ ላይ ሐሰተኛው መሲህ ተአምራትን እንደሚያደርግ ተጽፏል። በቃ ተአምራት የሃይማኖት መገለጫ ሊሆን አይችልም። የቡድሃ እምነት በተለይ እነዚህ ቲቤት አካባቢ ላይ ብዙ ተአምራት ያደርጋሉ። እነዚህ አማኞች አይደሉም ግን። ስለዚህ እዛም ላይ በዮሐንስ ራእይ ላይ የሐሰተኛው መሲህ ምስል ብዙ ተአምራት ለሞት የሆነው ቁስል ተፈወሰ ይላል። ስለዚህ እንደዛ ቢደረግ እኔ አላየሁም። አሁን አይን በራ ምናምን እንደሰማሁት ከሆነ ይሄንንም እኔ አላየሁም አላመንኩምም። ነገር ግን ቢደረግ እንኳን ሰይጣንም እንደዚህ ሊያደርግ ይችላል። የሚገርም አይደለም ተብሎ ተጽፏል። በጣም አሳፋሪ ነው። እኔ እንደ አንድ ኦርቶዶክስ እኔን አይመለከተኝም። ኦርቶዶክስ ተዋህዶም የበላይ አካላትም እውቅና አልሰጡትም። በትውፊቷም በታሪኳም በመጽሐፏም እንዲህ አይነት ታሪክ የለም። አሳፋሪና ወበከንቱ ምእመን መሆናችንን ያጋለጥንበት በጣም የሚያሳፍር ልናፍር የሚገባን እንደ ኦርቶዶክስ በጣም እኔ አፍሬያለሁ። በቃ በጣም አፍሬያለሁ። እንዴት አይ ዶንት ኖ እኔ ይቅርታ ይደረግልኝ። በጣም አፍሬያለሁ። ይሄን ነው የምለው ዳኒ። እሺ ዮኒዬ ግን እስቲ ምንም የሚታይ ነገር የለም? እሺ ዮኒ። አቤት አቤት። እሺ እንደው ምንም የሚታይ ነገር የለም? እስቲ ይኸውልህ እንደው ምን መሰለህ በቃ እንዴት ብዬላስ ምንም አይነት የድንግል ማርያም ድንግል ማርያም ማን አይቷት ነው ሲጀመር ማለት ነው? ማን አይቷት ነው እንዴ? እኔ እኮ ምልህ አትሊስት እኮ ስዕል የሚባለው እኛ እንደምናውቀው ስዕል የሚባለው ዳኒ በታሪኩ ስንከራከርም መላእክትም የራሳቸው የሆነ ምስል የላቸውም። እንደምታውቀው መንፈስ ናቸው። ታሪኩ ጋር በተዋቀረ መልኩ ብለን ነው እኮ የምናምነው። ለምሳሌ ትንቢተ ዳንኤል ላይ ለምሳሌ ሶስቱ ሕፃናትን ሲያድን መልአኩ እንዲህ አብሮ ነበር በሚል ይሳላል። እንደዚህ እያገናኘን ነው እንጂ በፍጹም እንዲህ አይነት መሰል ስዕል አለ ተብሎ አይታሰብም። እና እኔ በምንም ተአምር ይሄ ድንግል ማርያም ምስል አይደለም። ቢሆንም ደግሞ እንደዚህ አይነት ተአምር የለም። ተአምር ደግሞ ማለት ምን ማለት? እኔ ተአምር የማውቀው በመጽሐፍ ቅዱስ ሙት ማንሳት ነው፣ ከበሽታ መፈወስ ነው፣ ተራራ ማፍለስ ነው። እንደዚህ አይነት ነገር ነው እኔ ተአምር የማውቀው እንጂ ምን እንደው ውሃ በፈለቀ ቁጥር ጸበል ነው የሚል አንድ እሺ ዮኒ ነው ወይስ እኔ ጋር ነው የሚቆራረጠው? እሺ አይ ቲንክ ዮኒ አንተ ጋር መሰለኝ። ዛሬ ተስማምተናል ትላለህ። እሺ ዛሬ ተስማምተናል ከዮኒ ጋር። እሺ ሰላም እንዴት ነህ? እንዴት ናችሁ ዳንዬ? ሰላም ነው እግዚአብሔር ይመስገን። ከየት ቤተ እምነት? እኔ እግዚአብሔር ይመስገን በእናንተ እርዳታ ወደ ብርሃን የገባው ሰው ነኝ። ምን አልከኝ? እኔ እግዚአብሔር ይመስገን በእናንተ እርዳታ ወደ ብርሃን የገባው ሰው ነኝ። ጌታ ይባረክ። ጌታ እውነት መንገድን አግኝቻለሁ። እድሜ ለኤርሚ አሁን ይሄን ሄጄ እዛ እንትን እንዳልል የጉድ ሰራኛውን ወንጌልን በደንብ መስክሮ እና በጣም የሚገርምህ ዳኒ፣ ትናንት የሆነ ውይይት እየሰማሁ ነበረ። የእነሱ ሊቃውንቶችም እያብራሩት ነበር ይሄን ነገር ማለት ነው። እና እኔ የሚገርምህ ጎሮ አካባቢ እንደውም ቪዲዮውን እልክልሃለሁ፣ ቴሌግራም አለኝ ቁጥርህ ማለት ነው። በደቂቃ አድርጌ እልክልሃለሁኝ። እና ይሄ መተት እንደሆነ ነው ቃል በቃል የገለጹት ባይዘዊ። እና የሚገርምህ ጎሮ አካባቢ ራሱ አይሲቲ ፓርክ ሲቆፈር ውሃ ከመሬት ከወጣ በቃ ጸበል ነው ወደ እና የሆነ ክርክር ተነስቶ በጣም ትዝ ይለኛል። ጸበል ነው አይደለም ተብሎ ከእንደገና ውሃና ፍሳሽ መጣ። ይሄ መስመር በዚህ የሚያልፍ ወደ ጎሮ ነው ወደ ምንድን የሚያልፍ መስመር ነበር ተብሎ
እንትን የተባለበት ይሄ ደግሞ ህዝብ የሚያውቀው እውነት ነውና እንዲህ አይነት ነገር ብቻ ወጣቱን እግዚአብሔር ረድቶት ወደ ብርሃን ይምጣል። እና አሁን ይኸውልህ ላይቭ እያየሁ ነበር። ዱላ ገጥመውልሃል እዛ ነፍ ህዝብ ሄዶ ጸበል አገኛለሁ ብሎ በስነ ስርዓት ዱላ ይከሻከሽልሃልና በጣም ያሳዝናል። ሰው ምን ነክቶት እንደሆነ በጣም ያሳዝናል ዳኒና እና ይሄ ታምራቶች ምናምን የሚባሉትም ኢቭን በመተት ራሱ እንዲህ ሊደረግ እንደሚችል የራሳቸው የቤተ ክርስቲያን ሊቃውንቶች ገብተው ትላንት ማታ በደንብ ሲናገሩ ነበር። ሪከርድ አድርጌዋለሁኝ፣ እልክልሃለሁ፣ ታየዋለህ ቴሌግራም ላይ። እና እኔ ብቻ እግዚአብሔር ይህን ህዝብ ይህንን ሚስኪን ህዝብ በጣም ያድነው ብዬ ነው የማስበው፣ ብዬ ነው ጸሎት የማደርገው። በእውነት በጣም በጣም ያሳዝናል። እሺ ጌታ ይባረክ። እንኳን ጌታ ረዳ፣ እንኳን እግዚአብሔር አገዘ፣ እንኳን ከጨለማ አመለጥክ። ጌታ መልካም ነው። ጌታ ይባረክ። ቴንኪው ዳንዬ፣ በጣም አመሰግናለሁ። ኤርሚዬ በጣም ነው የምወድህ። በጣም አመሰግናለሁ ኤርሚዬ። ተባረክ፣ ዘመንህን እግዚአብሔር ይባርክ። አሁንም ትውልድ ሁሉ በእናንተ ያምልጥ። እግዚአብሔር ይባርካችሁ፣ ጸጋ ይጨምርላችሁ። አሜን አሜን። እሺ ዳዊት ሰላም። ሰላም ዳኒ፣ እንዴት ነህ? ሰላም ነው፣ እግዚአብሔር ይመስገን። እግዚአብሔር ይመስገን። ጌታ ይባረክ። እንዴት ነህ? አለን። ከየት ቤተ እምነት? ከወንጌላውያን። እሺ ከወንጌል አማኞች። እሺ ተባረክ። ኦርቶዶክሳውያኖችን ቅድሚያ ነው። ኧረ ጥያቄ አለኝ አንዴ በእናትህ አስጨርሰኝ እስቲ። እሺ እናቴ፣ ምን ብላችሁ የተገለጠችው ማርያም ናት? ማስረጃ አለ? ማርያም ናት ወይ እቺ የተገለጠችው? ለምኑ ነው ማስረጃ ይፈልጋል? ካላ ማስረጃ እኮ የማይሆን ነገር እኮ ገብቶሃል? ማስረጃ ኑሮ ይሄው እያሳየው እኮ ነው። ይሄ ፎቶ እኮ ነው ብራዘር። ይሄው ማስረጃ እያሳየው ታለ ይሄ ዝም ማስረጃ ነው። ይሄ ማስረጃ ሊሆን ወዳጅ እኮ ይሄው ይሄ ፎቶ ብራዘር። ሻማው ነው የጎደለው። ስማ ሻማው ነው የጎደለው። በሌላኛው ሳይድ ነው ይሄ ፎቶ የተነሳውና አዳምጠኝ። ይጩፋ ግን ብሎ በመንፈስ እየመታችሁ ችግር እኮ ነው። የእናንተ መንፈስ መጥፎ ነው። አይ እኔ እናንተ የምር እናንተ ያመኛል። እኔ እናንተ ነገር ዝም ብሎ ውሸት መስበክ ጥሩ አይደለም። ትውልዱ ሁላ ወደ እናንተ እንዲመጣ ተፈለገ እውነቱን ተናግራችሁ ሙቱ እስቲ። ውሸት መስበክ ጥሩ አይደለም። አሁን የኛ ነገር አመመ ናትሽ አይዞ ካመመ ከጨለማ እንድታመልጥ ነው ብራዘር። አይደለም ጨለማ እናንተ ነው ያለብህ። ጨለማ ማን እንደሆነ እኮ ያውቃሉ እኮ። ማንም ጴንጤዎች እኮ ዝም ብሎ ነው የሚሰብኩት። ያሳዝናል። ግን በጨለማ ያወጣችሁ ማርያምን። ብርሃን ማለት እንደዚህ ነው። ግንድ ላይ ተገለጠች እያሉ ማመን ነው ብርሃን። ማንም ያለ የለም። ያለ ማስረጃ አምጣና አሳየን። ይህ ዝም ብለህ ያለ የለም። ማንም ያለ የለም ብራዘር። ካርከው እንደ ያለ የለም። አዎ የለም። አለህ ማስረጃ? አይዞ ወዳጅሽ ላምጣልህ ብራዘር። ምን ችግር አለ? ወዳጃችን አላየም ማለት ነው። ተገለጠች የሚለውንም ገና አላየምና እናሳየውሽ ከዚህ ስልኬ ላይ አንዴ አዙህ የምር እኔ እናንተ ውሸት ጥሩ አይደለም። ሰው ትውልድን ደህና ነገር ብታስተምሩ ጥሩ ነው ብዬ ገምታለሁ። ቆይ ናቲ ይሄን ንግግርን በኋላ ስለማትደግመው ቆይ አንዴ አስተምራቸው። እኔ ትውልዱን አሪፍ ነገር አስተምራቸው። አይ ፈጣሪ አዙሽ ራስሽ አዙሽ በእናትሽ እዩ መንጨ በካራት እየመጣ መንፈሳችሁን ያስወጣቸዋል። በቃ ቆይ አንዴ ወሬውን ተወውና እናቲ አሁን አንተ ረጋ ብለህ ማየት ነው ያለብህ። እሺ ያው ሰዎች ሊፈውሱ ሊያድኑ ይችላሉ አይችሉም? ለዚህ ነው። እሺ ያው I'm sorry. ትላንት ማታ በጎንደር በምስራቅ ደንቢያ ወረዳ ከወልድባ ከተማ በዋርካው ላይ የታየ ቅድስት ኪዳነ ምሕረት ታምራዊ ምስል መላውን ዓለም ሲያስደንቅ መቆየቱ ይታወሳል። እሺ ግሪን ስክሪን ስለሆነ እሺ ወጣ እንዴ ብራዘር? እሺ I'm sorry. ኦኬ አይታይም። ግሪን ስክሪን ነው ለካስ። ይቅርታ ረስቼዋለሁ። እሺ
አይዞ ናትሻይ አይዞ። እሺ ሌላ ኦርቶዶክሳዊ ካለ እስኪ እንቀበላለን። የት አለ ቪዲዮ አለ? ይሄ እኮ ያለ ቪዲዮ እኮ ነው። ዝም ብለህ ውሸት የሚሰበክ ያለ ወንድሜ ዳኒ ናትሻይ አይዞ። ቆይ አንዴ ግሪን ስክሪኑን ላጥፋልህና ታየዋለህ። በቃ አሁን ግሪን ስክሪኑን ብቻ ላጥፋልህና ወራስ እየተመለስክ አይደለም። ወራስ ተመለስ። አልተገለጠም ብለህ ነው የምታምነው? ውሸታቸውን ነው እያልክ ያለው ናትሻይ? እንደሱ ነው የምታስበው? አዳምጠኝ። ቪዲዮ አለ ወይ? ውሸታቸውን ነው ወይ? ቪዲዮ አለ ወይ? እኮ ቪዲዮ ብናሳየ ውሸታቸውን ነው የምትለው? ቪዲዮን አሳየኝና እስቲ ልዩ። ቪዲዮን አሳየኝ። አይ ቆይ አሁን መጀመሪያ ውሸታቸውን ነው ብለህ ነው የምታምነው? አይደለም ቪዲዮን ታሳየኛለህ ወይ አታሳየኝም? ዝም ብለህ እየዋሹ ነው ብለህ ነው ወይ የምታምነው? ብራዘር ላሳየ ነው እኮ አሁን ውሸታቸውን ነው ብለህ ነው የምታምነው? እየሰማኝ ነው? ውሸት ነው ወይ አልተገለጠም ብለህ ነው ወይ የምታምነው? ውሸት ነው እንጂ አልተገለጠም። አሳየኝ ቪዲዮን። እሺ ብሏል። እሺ ትላንት ማታ በጎንደር በምስራቅ ደንቢያ ወረዳ ቆልድባ ከተማ በዋርካው ላይ የታየ ቅድስት ኪዳነ ምሕረት ተአምራዊ ምስል ምን አልክ? መቀነት ዝም ብላችሁ እኮ የምታወሩት ነገር እኮ ጠፋ እኮ። ዝም ብላችሁ የሚያምናችሁ ጠፋ። ውሸት ነው ማለት ነው። ዓለምን ያነጋገረ ብለው የተዘገበው ውሸት ነው። አዳምጠኝ እንዴ! ቪዲዮውን አሳየኝ እኮ ነው። አሁን ዛፍ ላይ ያሳየ ይሆናል። እሱን የምታሳየን እኮ ነው። አሁን የተቆራረጠው ምን ሙሉ ቪዲዮ ነው የማታሳየኝ? ይሄ ውሸት ነው ወይ ወዳጄ? እንዴ ከዚህ በላይ እንዴት እናሳየ? ይሄ ውሸት ነው። እንደዚህ እያላችሁ አታሏቸው። በቃ ምንም አይዞ ብራዘር፣ አታሏቸው። አይዞ ወዳጄ፣ አይዞ። ምንም ተአምር የተሰራ የለም፣ ማርያም አልተገለጠችም እያልከን ያለው አታሏቸው። እንደዚህ እያላችሁ የሚያውቁትን ጴንጤዎቹ እንደዚህ እያላችሁ ስበካቸውና ብር ሰብስቡ። ያንተን አቋም ለምን አትነግረንም? ናቲ ቀላል እኮ ነው። ያንተን አቋም ንገረን። አዳምጠኝ። እንደዚህ እያላችሁ አታሏቸው ነው። ያንተን አቋም ንገረና ናቲ። አሁን ተረጋጋና ያንተን አቋም እስቲ ንገረን። ውሸት ነው አትገለጠም ማርያም። ስማ ዳኒ፣ ሁሌ እንደተረጋጋው ነው። ገብቶሻል? አይ ነው ተው። አሁን ተወሱና ናት ከኔ ጋር አውራ። አሁን ኮሜንት ተውና ኑራት ኑልኝ ማርያምን ናትሻይ ቤተክርስቲያናችን ማለት አሁን የተገለጠች በዛፍ ላይ ምናምን የተገለጠች ማርያም የለችም እያልከን ያለው እሱን አቋም ነው የምፈልገው። ማቶጂ ናቲ እሺ። አሁን እንደ ናቲም ያሉ ደግሞ ኦርቶዶክሳውያን አሉ። እሺ ዳኒ ቅድም ኔትወርክ አስቸግሮኝ ነው ይቅርታ። እሺ እና ሐሳቢ ምንድነው? አንደኛ ነገር ቤተክርስቲያን የሚመሯት አካላት አሉ። እንደምታውቀው የትኛውም ሃይማኖት ተቋማት መሪዎች አሉት። ላይ ያለው ጠቅላይ ቤተ ክህነት ወይንም ደግሞ ሲኖዶሱ ወይንም ደግሞ ሊቃውንት ጉባኤ የተመረመረ ነገርም አይደለም። በሲኖዶስም አልታየም። በምንም ተአምርነቱን ወይንም ደግሞ ከእግዚአብሔር ወይንም ደግሞ የሆነ ነገር መፈጠሩን እውቅና አልተሰጠም። ስለዚህ ቤተክርስቲያኗ ተቋማዊ ናት። እንደ ተቋም የበላይ አካል አላት። አልተሰጠውም እውቅና ሳይሰጠው ዘራፍ ዓለም ሁሉ ይመልከት ዓለም እንትን ይባል ምናምን። እኔ በጣም ሁሉም መርምሩ መልካሙን ያዙ ነው የሚለው መጽሐፍ ቅዱስ። እኔ እንዳነበብኩት ሁሉን መርምሩ መልካሙን ያዙ። ከዛስ ይሄን ብቻ አይደለም፣ ሰይጣን የብርሃን መልአክ ሊመስል ይችላልና ይሄ ድንቅ አይደለም ተብሎ ተጽፏል። የብርሃን መልአክ ሊመስል ይችላል። ሰይጣን እኮ ብዙ ተአምራት ሊያደርግ ይችላል። ያውም ይሄ እንደውም ሰይጣን የተራቀቀ ብዬ አልናገርም። ግንድ ላይ የሆነ ምስል እንዴ ሰይጣን እንደዚህ አይደለም የሚራቀቅ። ብርሃን መስሎ ሊቀ መልአክ መስሎ ብርሃናዊ መልአክ መስሎ ክንፉን ዘርግቶ ሊመጣ ይችላል። እንደዚህ ነው። እንደውም እንደዚህ ቢገለጽማ ሁላችንም እንገባለን። 50 ሚሊዮን ኦርቶዶክስ ሰተት ብሎ ገደል ነው የምንገባው ማለት ነው። ብርሃን መስሎ በቃ እኔ ይዣችሁ ልሄድ ነው ቢል አብረን ወደ ገደል ነው የምንገባው በእርግጠኝነት። ምክንያቱም አንድ ግንድ ላይ የሆነ ምስል ታየ ተብሎ እንደዚህ አይነት በስማ በጣም ነው የሚያሳዝነው። ከዛ ደግሞ ከሰዓት አካባቢ ላይ ደግሞ ምን ተባለ? አይን በራ ደግሞ ተባለ። ይሄም አይደንቅም። ይሄ ለሰይጣን የተለመደ ተንኮል ነው። ቢደረግ እንኳን አላየሁም፣ ግን እንደው ቢደረግ እንኳን መጽሐፍ ቅዱስ ይነግረናል። ተአምራት መገለጫ አሁን እየሰማሁ ያሉት እንደሆነ የፖለቲካ መልክ እንዳለው። ምክንያቱም ይሄ ኮሪደር ሊሰራበት ብሎ
የለም ይሄ ታምር ተገልጿል ይሄ አይቆረጥ ምናምን እንደዛ አይነት ነገርም እየሰማሁ ነው አሁን ማለት ነው። የኮሪደር ልማቱን ለማደናቀፍ ምናምን ሊኖር ይችላል። በቃ እንደዛ አይነትም ደግሞ ሊሆን ይችላል። ወደደም ጠላም ግን አሁን በተባለው መልኩ ቤተክርስቲያን እንደዛ አይነት አስተምሮ የላትም። የትኛውም ኦርቶዶክስ በገድላት ላይ እንዲህ በግንድ ላይ ትገለጻለች ድንግል ማርያም የሚል ካለ ገብቶ እኔ ራሴ ኦርቶዶክስ ተዋህዶ ነኝ ባለማተብ ነኝ ሊሞግተኝ ይችላል። በፍጹም እንደዛ አይነት አስተምሮ በገድላትም በደርሳናትም በሊቃውንት መጽሐፍ በመነኮሳቱ ምናምን የለም፣ በትውፊትም የለም። በግንድ ላይ አትገለጽም። እኔም ማቀው በገድላት ላይ ሰይጣን የሆነ አንድ ግንድ ዛፍ ላይ ያድርና ያንን ሲያስመልክ ሲያሰግድ ነው እኔም ማቀው። እንደዚህ ተጻፋለ ብዙ ገድል መጥቀስ ይቻላል። ከዛ ውጭ ግን ይሄ የኢትዮጵያ ኦርቶዶክስ ተዋህዶን የሚወክልም አይደለም። ዕውቀታችንን አስመዘንን ማለት ማን መሆናችንን ዝም ብሎ ይሄ እንደ ማንቸስተር ዩናይትድ እና እንደ አርሰናል ዝም ብሎ ደጋፊ እንጂ አማኝ እንዳልሆነ በቃ ደጋፊ ማለት ነው መደገፍ ብቻ እኮ ነው። ጀስት በቃ ምንም አይጠበቅብህም። እና ይሄ በፍጹም በቃ ቤተክርስቲያን የሚወክል አይደለም፣ ኦርቶዶክስ ተዋህዶ የሚወክል አይደለም። እንደዛ ነው እኔ ማምንበት ብቻም ሳይሆን መጽሐፏም አይሉም አሳፋሪ ነው። ለዘመናት በቃ እኛን የሆነ የሚያሳፍር ለታሪክ ሌላ ትውልድ ተነስቶ በዚህ ዘመን የነበሩ ህዝቦች እኮ የሆነ ድንግል ማርያም በግንድ ስር ከስር አካባቢ ላይ በነገራችን ላይ ግንድ በተፈጥሮ የሆነ ቅርጽ ይሰራል። እታች አካባቢ ላይ ተከሆነ የሆነ ቀዳዳ የሆነ እንደዚህ የመስራት ባህሪ ያለው። ሁለተኛ ደመናማውን ታስታውስ ከሆነ ልጅ እያለን የሆነ ፈረሰኛ የሚሰራበት ሁኔታ አለ። ደመና ሰይፍ የያዘ ሰው ምናምን እንደዚህ ይመስልና ጊዮርጊስ እንል ነበር ልጅ እያለሁ አስታውሳለሁ። ጊዮርጊስ ደመናው የሚሰራውን ቅርጽ እንደዚህ ዘንዶ ይሰራል። ዘንዶ ሲሰራ እንደዚህ ያ ነው ትዝ ያለኝ። በቃ አሁን ልጅ እያለን የምንመሳሰለው ነገር ማለት ነው። በጣም ይሄ አሳፋሪ ነገር ነው። ኢትዮጵያ ኦርቶዶክስ ተዋህዶ እዚህ ላይ መድረሳችን በቃ ምዕመኑ እንደተረሳ እንዳልተማረ በቃ ትምህርት ገና አልገባንም አልደረሰንም። በቃ አሁን አሳልፈን ሰጠን ማንነታችንን ያስተማሩት የነ ምዕራታብ የነ ሮዳስ የነ መምህር ዘበነ ትምህርት በቃ ይሄ ነው። በቃ አሁን ያፈራው እኛን ነው ያፈራው። ግንድ ላይ ድንግል ማርያም ተገለጸች ብሎ ሚያምን እንደ አብያተ ክርስቲያናት ባሉበት ግንድ ላይ ለምን ትገለጻለች? እኔ እንደገባኝ መጠን መሆን ካለበት በእስክንድርያ እህት አብያተ ክርስቲያናት እኮ አይተናል። በጉልላቱ ላይ ተገለጸች የሚል አስተምሮ አለ። በዘይቱን ቤተክርስቲያን እንደዛ አይነት ይሄ ይሻላል። ይሄኛው ግን በግንድ ቆላ ድባ ግንድ ላይ አም ሶሪ በጣም ነው የሚያሳፍረው። ዳኒ እኔ በጣም አፍሬያለሁ። እሺ ቴንኪው ጸጋይ ብዛለ ይሄንን ነው የምንለው። እስቲ እንየው እስቲ በደንብ እንግዲህ ይሄ ትውልድ ነው እንግዲህ ወንጌል መስበክ እንዳለብን አደራ እንዳለብን ይሄን ትውልድ ስናይ በውስጣችን ጌታ መሰበክ እንዳለበት በውስጣችን ሁሌ ሞቲቬት የሚያደርገን አቅም የሚሆነን ጉልበት የሚሆነን ይሄ ነው። አሁን እንጨት ላይ ነው፣ ሊትራሊ እንጨት ነው። አሁንም ገና ፍጥሩን ተስፋ የሚያደርግ ትውልድ ማለት ነው። ኦኬ ቤተክርስቲያኒቷ ይሄንን ታወግዛለች ወይ? በፍጹም።
አሁን ከዮኒ ጋር ልዩነት ያለኝ ይሄ ነው። ቤተክርስቲያንን አታወግዝም። ይሄው ለማየት ያብቃ። ይሄ ሁሉ ህዝብ ተከምሯል። ይሄ በጣም ብዙ ህዝብ ነው። ግን ቤተክርስቲያን በአንድም መድረኳ በዛፍ ላይ አልተገለጠችም፣ ደግሞም ኪዳነ ምሕረት አይደለችም ብላ አታወግዝም። ካወገዘች ዊል ሲት ግን ካሉ ኤክስፔሪየንሶች ከበፊት ልምምዱ አንፃር የምናየው በጣም እንደውም ለሷ ጥሩ አጋጣሚ ተስፋ የሚያረጉ ሰውዶን ተስፋ የሚያረገው ማርያምን ስምሽን ሲጠራ እያለ ይሄው በዛፍ ላይ እየፈለጋት ነው ማርያም። ኦኬ ሶ ቤተክርስቲያን ይሄንን ታወግዛለች ወይ ዊል ሲ ግን አታወግዝም ካለው ኤክስፔሪየንስ አንፃር። እንደዚህ አይነት አጋጣሚዎችን በፍጹም ማርያም ህዝቡ ተሳስቷል አንተ ያልከው ንግግር አንድ የቤተክርስቲያን መሪ አይደግመውም። ህዝቤ ተሳስቶ ነው። እኔ አሁን እንዳልከው ዳኒ ይሄን ነገር አሁን ለምሳሌ ቤተክርስቲያን ባታወግዘው እኔ አልቀበል ብታወግ ማለት አይ ይሄ ቀበለዋለሁ ብላ ብታስብ እኔ በፍጹም አልቀበለውም በግሌ። ምክንያቱም እነዚህ የተሾሙትም ሰዎች የሚመራቸው መጽሐፍ ነው እንጂ እኔ ቲፎዞ አይደለሁ። የኦርቶዶክስ ተዋህዶ ቲፎዞ ሳይሆን አማኝ ነኝ። አማኝ ማለት ደግሞ ዝም ብሎ የተነገረው የሚሰማ ሳይሆን ከመጽሐፍቱ እያነጻጸረ ከትውፊትም እያነጻጸረ የሚሄድ እንጂ ዝም ብሎ እንደ ቲፎዞ አይነት ነገር ሃይማኖታዊ ደጋፊ አይደለም። ይሄንን ካወገዘች ታውግዘው፣ ካላወገዘች ግን እኔ አልቀበለውም በግሌ ማለት ነው። እኔና የኔ ቤተሰብ አይቀበልም። ይሄን ብቻ የኔ ጓደኞች በእኔ አቅራቢያ ያለ ሰው በፍጹም ይሄን አይቀበልም፣ ሊቀበልም አይችልም። ምክንያቱም ይሄ ስህተት ነው። ምናልባት ለንግድ ያዋጣል በሚል ለንግድ ጥሩ ነው ብዙ ሰው እየመጣ ለጸበሉ ከሌ ተፈወሰ በሚል ለቲፎዞ ለገንዘብ ምናምን። በነገራችን ላይ እንትና ማን ጊዮርጊስ የሚባል በጎንደር ጸበል ፈለቀ ተብሎ ነበረ። ማን ጊዮርጊስ ነው የሆነ ምንድነው ጊዮርጊስ ራሱ መጥቶ በኮቲ ያጠምቃል የሚባልበት ስሙን አስታውሱኝ። በጎንደር አካባቢ ይፈልቅና ውሃው ወደ ላይ ፏፏቴ እንትን ይላል። ከዛ ሸከርተፍ እያለ ሲመጣ ጊዮርጊስ መጣ ይባላል። ከዛ አጥምቆ ይሄዳል። በታይፈስ ብዙ ህዝብ አልቋል እዛ አካባቢ ማለት ነው። ቤተክርስቲያን ነገሩ አላመር ሲላት ይሄ ነገር ላስቸኳይ ተብሎ ለተወሰነ ወራት ተዘግቶ ነበር። አስታውሱኝ ማን ጊዮርጊስ ነው እዚህ ጎንደር አካባቢ እና ታይፈስ አለቀ በጣም ብዙ ሰው ማለት ነው። ስለዚህ አሁንም ምናልባት ለንግድ በሚል ያዋጣል ገንዘብ እንሰራበታለን በሚል ቢቀበሉት እንደኔ አይነት ሰዎችን ነው የሚያጡት። በርሜል ጊዮርጊስ አመሰግናለሁ። በርሜል ጊዮርጊስ አመሰግናለሁ። በርሜል ጊዮርጊስ ላይ ጊዮርጊስ ራሱ ይመጣና አንተ በእናትህ በጣም እኮ እንዴ በጣም እኮ እየተቀለደ ነው አሁን ላይ ጊዮርጊስ መጥቶ ከዛ ምዕመኑን እዛ መጥቶ አጥምቆ አረ በስመ አብ ወልድ ወመንፈስ ቅዱስ ኮመን ሴንስ እኮ የሚባል አለ። ደን እኔ የሚገባኝ ነገር እሺ አንማር አናንብብ በቃ አንሰበክም። ይሄ እኮ ኮመን ሴንስ አለ እኮ የተፈጥሮ እኮ ዕውቀት እኮ አለን አይደል እንዴ? በዛ ኢቫሉዌት አናደርግም እንዴ? ይሄ ነገር አይደለም ነው ብሎ ለማሰብ ህዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ይላል ደቂቀ ነቢያት አይ ቲንክ ሆሴ መሰለኝ። ስለዚህ ይሄ ዕውቀት ከማጣቱ የተነሳ ጠፍቷል ያለው ትክክል ነው። በቃ አሁን እኛ ጠፍተናል። በቃ ወደ 50-40 ሚሊዮን ኦርቶዶክስ ማንም እየመጣ ውሃ በፈለቀ ቁጥር ጸበል ነው እየተባለ። በነገራችን ላይ የመስቀሉን ታሪክ ያው ኤርሚያስ በደንብ ያውቀዋል ብዬ አስባለሁ። እንዲህ ድርሳነ መስቀል ይመስለኛል ሰይጣን ምን ብሎ እዛ መጽሐፍ ላይ እንዳነበብኩት የክርስቶስ መስቀል ተሰቅሎ በነበረበት ዘመን ለ300 ዓመት አካባቢ ይመስለኛል ተቀብሮ በነበረበት ዘመን ከዛ መስቀሉ የታየውን ታይቷል። ምንድነው ይሄ መስቀል አውጥተው ከወጣ ማን ነው ልታወጣኝ ትችላለህ? ምን አይነት ታምር ነው የታየው? ቆይ አንዴ ዮኒ አንዴ ቆይ እሺ ምን አይነት ታምር ነው የታየው? ታምር እኮ እውሩ እያበራ እያየ ለምንድን ነው የምትዋቸው? ለአንተ ደግሞ ትምህርት ያስፈልጋል። ለአንተ ኦርቶዶክሳዊ ከሆንክ መጀመሪያ ተማር እና እኔ ዳንኤል ኤርሚ ማነው ዝም ብላችሁ በቃ ህዝቡን አታወዛግቡት። አዎ ታምሩ ታይቷል። ባልጋ የመጣው ያው እንግዲህ ባልጋ የመጣው ተራምዶ ሄዷል። እውሩ ደግሞ ያው አይቶ ሌላ ታምርም ይሰራል። ዝም ብላችሁ በቃ እናንተ እዛ ተቃጠሉ፣ ችግር የለም ተቃጠሉ። ከዛፉ ጀመር ብራዘር፣ ከዛፉ ጀመር።
ከዛፉ ታይቷል። አንተ አሁን አሳየው ናትንም አሳየህ ሆነ አይቻለሁ። ታይቷል። በደንብ ይየው ስማ በደንብ እንትን አድርገው እሺ። ታምሩ ታይቷል። ምን ታየ? ታምር ነው የእመቤታችን የቅድስት ድንግል ማርያም የኪዳነ ምሕረት ስዕል። ዛፉ ላይ ስዕል ታየ። ታየው አይታል እኮ አንተ ራስህ አይታል። አይተህ እንዳልታየ አድርጌ አይዞህ ብራዘር፣ ደረቅ ዛፍ ነው እኔ ታየኝ። አንተ ግን ከታየ እሺ፣ ዛፍ ስዕል ማለት ስዕሏን አሁን የተሳለው ስዕል በደንብ እንድትረዳው ነው የምልህ። የተሳለው የኪዳነ ምሕረት ስዕል እሱ ማለት ትክክለኛ የማርያም ስዕል ነው ማለት ነው። ትክክለኛው የኪዳነ ምሕረት ስዕል ነው። እሱ ብቻ አይደለም ጸበሉም ደግሞ ፈልቋል። ያ በጸበሉ ውሩም እኮ ያው አይቷል እኮ ያየውን ስማ፣ ያየውን አይቻለሁ በልበቅ። ማን ነው አይቷት የሳለው ማርያምን? ማን ነው አይቷት የሳለው? እሱን በሌላ ቀን አስተምራለሁ። ማን እንደሳለ እንግዲህ በውስጡን ግባ ነየው። አይዞ ስማ አይረንታ ራሴ አይዞ ሰው አይዞ አትበል እሺ። አንተ ራሴ አይዞ። አይ መጀመሪያ ያው እንትን በወርካ ስሩ ይታያል። አንተ ነህ መጀመሪያ በወርካ ስሩ ይየው እሺ። አይቴ ተናገር። አይ ዋርካ ስር የምታየው የደረቀ አይዞ ብራዘር አይዞ ባይ ዘ ዌይ ይኸውልህ ማለት በጣም በቅንነት ተመሰሉ ኦርቶዶክሳውያን ማለት ነው። ቆም ብላችሁ እምነታችሁን እንድትፈትሹት ነው እያደረግን ያለን። ኦኬ ቆም ብላችሁ እምነታችሁን ይዩ። አሁን ቤተክርስቲያን ታወግዛለች ወይ እናያለን። በእርግጠኝነት ካለፉት ልምዶች አንፃር ቤተክርስቲያን አውግዛ አታውቅም፣ ሰምተን አናውቅም። ይቀጥላል ብራዘር። ልክ እንደተባለው እንግዲህ የሆነ ነገር ሲታይ ያ ቦታ ይከበባል። የሆነ ነገር ታይቷል ተብሏል፣ ውሃ ፈለቀ ይባላል፣ ውሃ ይፈልቃል። ከዛ በኋላ እንግዲህ ያ ቦታ ተይዞ ደግሞ ያው ቢልድ ይደረጋል። ያለው ኤክስፒሪየንስ ይሄ ነው እንጂ አሁን ይሄ ሁሉ ትውልድ ኪዳነ ምሕረትን አየን እያለ ላላየው ላልተመለከተው ደግሞ ብትታይስ ምን የምታመጣው ለውጥ አለ? ስዕሏን እኮ አይደለም ባይ ዘ ዌይ ማርያም ራሱ አሁን በምድር ላይ ብትመጣ ምንም የምትለውጠው ነገር የለም ጋይስ። ስዕሏ አይደለም ማርያም ራሷ በምድር ላይ ነበረች እኮ ተመላልሳለች በምድር ላይ ወዳጄ፣ በምድር ላይ ማርያም ተመላልሳ ነበረ። ምን ለውጥ መጣ? ምንም ብራዘር ምንም። እስኪ ከመጽሐፍ ቅዱስ ውስጥ እንደው ማርያም እገሌን ፈወሰች የሚል ማስረጃ አላችሁ? የላችሁ። እገሌን አዳነች የሚል ትምህርት አለ? የለም ብራዘር። አየህ፣ የክርስቶስ ኢየሱስ ተከታዮች ግን በክርስቶስ ኢየሱስ ስም አዎ ድንቅና ታምር ያደርጉ ነበረ። በማን? በክርስቶስ ኢየሱስ ስም። አሁን ማርያም ብትመጣ ልታረግ የምትችለው ልክ እንደ ሌሎች አማኞች በክርስቶስ ኢየሱስ ስም ልታገለግል ትችላለች። ከዛ ውጪ ማርያም በራሷ ግን መፍትሄ አይደለችም። ማርያም በራሷ መፍትሄ አይደለችም። ብትመጣ ጭንቄን ደራሽ ፈዋሽ ምና አትባልም። ማርያም ፈዋሽ አይደለችም። አየ ፈዋሽ የሆነች ማርያም የለችም ብራዘር። ፈዋሽ የሆነች ማርያም የለችም። ምን ግልጽ እኮ ነው። እኛ እዩ ጩፋ ፈዋሽ አይደለም ብራዘር። እዩ ጩፋ አሁን ፈዋሽ አይደለም። እኛ ፈዋሽ የምንለው ሰው የለንም። እዩ ጩፋ በለው ጥራቸው የፈለከውን አገልጋይ ፈዋሽ የሆነ እግዚአብሔር ነው በጴንጤ ዘር፣ ሌላ የለም ወዳጄ። ፈዋሽ አንድ እግዚአብሔር ብቻ ነው። ፈዋሽ አምላክ እኔ ነኝ ያለ ጌታ ብቻ ነው፣ ሌላ ማንም የለም። አንተ ግን ፈዋሽ አዳኝ እያልክ ለማርያም ትዘምራለህ። ይሄ አጋንንታዊ ትምህርት ነው፣ በእግዚአብሔር ቃል ውስጥ የሌለ ትምህርት ነው። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። በእውቀት መሞገት የሚችል በተለይ በእውቀት መሞገት የሚችል ቤተክርስቲያኒቷን ናት። አንተ ቁጭ ብለህ ብትማር ወይ ብትሳደብ ምናምን ነው የሚሻለው። እሱ ነው ያዋጣ ለጊዜው። እዩ ጩፋ በካራት እየተማታ አዳኝ ነው የሚባለው ወይስ? አይ አንልም፣ ስህተት ነው። በካራቴ አጋንንት ያወጣ። እና እናንተ ለምን እንደዚህ አታረጉትም? አንተ ይሄንን ዛፍ ስህተት ነው ትላለህ አትልም። ችግራችን ልዩነታችን እሱ ነው። እኛ ለእውነት እንቆማለን። አንተ ይሄንን ዛፍ ትክክል ነው ትላለህ። እኔ እኮ አይደለም ብለን እኛ ሰው ይሳሳታል እኮ። ሰው ንጹህ ነው ብለን እኛ አንገምትም። ታውቃለህ እኮ ተሳስተዋል በላ ተሳስተዋል በል ይሆናል። እኔ እናንተ አሁን የምናውቀው ነገር የለም። ታውቃለህ እዚህ ጋር መገመት አችልም። አባ ዮናስ ደግሞ መገመት አንችልም።
ማለት ለምን ዲናይ ታረጋለህ ብራዘር? ለምን ዲናይ ታረጋለህ? አይደለማ አሁን እዩ ጩፋ አሁን እንደሚመታ እኔ ምንም አላውቅም። ገብቶሃል? እኔ እዩ ጩፋ ሲማታ አይቼው አላውቅም። እውነት ለመናገር ቪዲዮ ካለ ይዘህ ትመጣለህ። ቆይ ይዘህ ትመጣለህ። ይዘህ ትመጣለህ እኮ ይዘና አሁን ቆይ ናቲ ስሜት ያቱን ነው ለኛ አሁን መሬት ላይ ያለው እውነታ መቀበል ስላለብን ኦኬ። እዩ ጩፋ ሰው ቆይ አንዴ ናቲሻ ይኸውልህ እዩ ጩፋ ቆይ አንዴ ረጋ በላው ይዘና ግን አትደረብ ሰው ሲያወራ እሺ። እዩ ጩፋ ሰው ከተማታ ስተት ነው ይኸው ነገርኩ። ግን እዩ ጩፋ ሰው ቢተማታ ሳይሆን በነፋስ ነው። አሁን አስተካከልከው። አሁን አስተካከልከው። የሱማን ስልጣን ሰጥተት ነው። አሁን አስተካከልከው ብራዘር፣ አሁን አስተካከልከው። አየህ ሰው ምናምን ያስነቃለው ምናምን እያለ እኔ እኮ እውነታው ነው። ግን እውነታው ነው ብትገለጡ ማችሉም ነው። እኔ እኮ እያልኩ ሰው ከተማታ ቆይና እሺ ጨርስ እስቲ ሐሳብህ እሺ። እውነትም ሊሆን ይችላል፣ ስህተትም ሊሆን ይችላል። ሰው አይገምትም ነው የሚላችሁ። እኔ ምኑ ነው ስህተት ላይሆን ይችላል? ግንብ ወይ ደግሞ ዛፍ ላይ ምናምን የማርያም ስዕል ይታያል ብለህ ታምናለህ? እኔም እኮ እዚህ ጋር የሚያስረዳው እኮ ነው። በዩ ጩፋም በዮናታንም ስንት ነገር እያየን ነው። ምን ሆነ በሱ ታምናለህ? ከስሜት ባሻገር በማስረጃ ልክ እንደኛ ልትሞግተን አትችልም። እንዴ ዳኒ ምን ሆነ ነው? የራስህን ማስረጃ አንጣና ትሸይ ነው ማስረጃ አንጣና ስህተት የሆኑበትን ጉዳይ እኛ ጴንጤዎች ወደኋላ አንልም፣ ስህተት ነው እንላለን በአደባባይ። አየህ አንተ ግን የቤተክርስቲያንን ጉድ ስህተት ነው ብለህ የመናገር አቅም ግን የለም። እኔ ስህተት ነው አይደለም እኔ አልልም እዚህ ጋር ማለት ነው። አየህ ለምን ስላላየው አልፈርድም። ይኸው ቪዲዮ እያሳየንህ እኮ ነው ብራዘር። ማለት አይኔን የግድ እንትን ላድርገው ካላልክ በስተቀር ቪዲዮ እየታየን ያለ የታየን ቪዲዮ አልቀበልም አልተገለጠም ካልክ እሱ ሌላ ጉዳይ ነው። አየህ ግን ህዝቡ አንተን የመሰሉ ኦርቶዶክሳውያን እያመኑ ነው ያሉት። ዛፉን ከበው እየዘመሩ ነው ያሉት። ወዳጄ ተአምር ተደረገ ብለው ለማውራት እየሞከሩ ነው ያሉት። አንተም ደግሞ ተአምር ተደረገ እያልክ እያወራ ነው ያለው። አንዴ ታምንበታለህ፣ አንዴ ደግሞ ትክድበታለህ። ስለዚህ ምኑ ጋር ነው ያንተ ስታንድ? አየህ ከኛ ጋር አጉል ለመቃወም ካልሆነ በስተቀር ቤተክርስቲያን ውስጥ ያለውን ልምምድ በእርግጠኝነት አፍን ሞልተ ስህተት የሆነውን ጉዳይ ስህተት ነው የማለት አቅም ግን የለም። ለምን አንተኛ እኔ እኮ እየነገርኩ እኮ ነው። እዚህ ጋር እኮ አሁን የሰው ልጅ ስህተት ይኖር ይችላል። ስንት ስህተት የሚያጠፋም ይኖራል። የሰው ልጅ ምን ነው ብለህ ትገምታለህ? ስህተት ነው እያልከን ያለው? አዎ ስህተት የሚሆን ይችላል፣ አይሆንም ይችላል። እኔ እዚህ ጋር ማውቀው ነገር ስላላየው እኮ ነው። ያየህ ነው የሚያምነው። በአይንህ ካላየህ እንዴት ነው የሰው ልጅ ማየት የምችለው? ወዳጄ አሁን ቪዲዮውን በምን ነው ያየኸው? ስንከፍትልህ በጆሮ ነው ያየኸው? አዳምጠኛ። አሁን እኔ እዩ ጩፋን ማሳየህ ይሄ አይደለም ብለህ ታምናለህ እኮ። አሳየኝ። የዩ ጩፋን መረጃ ካለ ይዘናና ከዛ ትሞግተኛለህ እኮ አልኩ። ይዘናና አየህ ልክ አንተ እኔ ግን አሁን እያሳየው ነው ያለሁት። እኔ አሁን ያሳየው የዩ ጩፋን አይደለም። እኔ ያሳየው ደግሞ እናንተ ረብስማ። አይዞህ ብራዘር አይዞህ። እንዲህ አይነት አትደበቅ። እሺ አይዞህ የተደበክ ነው። አይዞህ በደምብ እንደምትሰማን እናውቃለን። አየህ ንግግራችን ሁሉ ኮፒ እያረክን ያለው በርታ። አንድ ቀን ጌታችን ኢየሱስ ክርስቶስ ይደርስልሃል። አየህ እንዲህ አይነት ቅናት ያላቸው ሰዎች ደርሰውልኛል። አንተ እዛ አትስበክ ዝም ብለህ። አይዞህ ናቸው እውነት እንወድሃለን። ጌታ ኢየሱስ ይወድሃል። አየህ አንድ ቀን ይበራልሃል። ይሄ ከዓይን ላይ ያለው ጨለማ አንድ ቀን ከዓይን ላይ ይራገፋል። ካንተ በለጠ ነው የማውቀው። አንተ አይደለም የምንነግረኝ። ምን አድርጎልሃል እስቲ ንገረን። ወዶ ምን አድርጎልሃል? ያላደረገልኝ ጠይቅልኝ እስቲ። ምን ለምሳሌ ምን ትልቁን ያደረገልን ትልቁን ነገር ንገረን እስቲ። ንጹህ አየር ሰጥቶኛል። እሺ ኦክሲጅን ማለት ነው። እሱ ለአንድ ነገር ነው በነፃ የሚሰጥ። ዋው እሱ ነው የምልህ። አንተ ምን አድርጎልሃል? ትልቁ ለናቲ አሁን እሺ ቆይ ናቲ አትደረበ እነግርሃለሁ። ትልቁ ለናቲ ጌታ ያደረገለት ኦክሲጅን ሰጥቶታል። አዎ ዋናው እሱ ማንም አይሰጠውም። ለናቲሻ አሁን ትልቁ ነገር ኦክሲጅን አግኝቷል። ለአንተ ምን ሰጥቷል? እናንተ ማትሉት ነገር የላችሁም።
እሺ አየህ አሁን ኦርቶዶክስ ኢየሱስ ላንተ ሰጥቶታል ብላ የነገረች ለናቲ ሰጥቶታል ብላ የነገረች ኦክሲጅን ነው ማለት ነው። ወደዛ ታስገባ። እኔ የራሴን ነው በራሴ ግምት ነው። እኔ እነሱ አሉ አላልኩም። አየዋ ወደዛ ስገባ የምትደበቅበት ከየት ነው ያገኘው? አሁን ለናቲ ኢየሱስ የሰጠው ትልቁ ስጦታው ኦክሲጅን ነው ብሎ የነገረ ማን ነው? ናት። እሺ ባይዘው ይሄ ትውልዳችን አያሳዝናችሁ? አሁን ይከራከራል ገብቶ የሚከራከረው ለምንድን ነው? እሱ አሁን ስለ ክርስቶስ ኢየሱስ እኔ ኢየሱስ እንደወደደኝ ያውቃል። እሺ ኢየሱስ ወዶታል ወዳጃችንን። የወደደበት ምክንያት ምንድነው? የሰጠ የሆነልን ነገር ትልቁ ነገር ምንድነው ሲባል ኦክሲጅን አለ። ጋይስ ማለት ይሄ ትውልዳችን ለዚህ እኮ ነው ወንጌል የሚያስፈልገው። በቃ ናቲ ጄኒውን ኦርቶዶክሳዊ ነው። ቤተክርስቲያን ውስጥ ያሉት ወጣቶች እንዲህ ናቸው በአብዛኛው። ጌታ ስለወደዳቸው ምን እንዳደረገላቸው እንኳን አያውቁ። አየህ የተሰበከው ጭፍን ጥላቻ፣ ስለ ወንጌል አማኞች የተሰበከው መጥፎ ንግግር የተባሉት ሁሉ አይምሯቸው ስላለ የምናወራው ነገር ሁሉ ከንቱ እንደሆነ ነው የሚያስቡት። አጌንስት እንደሆነ ነው የሚያስቡት። አስቀድመው በወንጌል አማኞች ላይ የተዘራው የክፋት ዘር ማለት ነው እንጂ አሁን ናቲ ሊቃወምበት የሚችልበት ምንም ዕውቀት የለውም። አንድ የወንጌል አማኝን ለመቃወም ምንም ዕውቀት የለውም። ይሄንን ነገራቸውን ብሎ ሊሞግተን የሚችልበት ነገር ምንም የለው። አያውቀውም። ለምን እንደሚቃወመን ራሱ አያውቀውም። አሁን ለምን እንደሚቃወም የምናወራቸውን ነገሮች እንኳን ቆም ብሎ ቢያይና የተቃወመበት ምክንያት መጽሐፍ ቅዱሳዊውን አይሁን እንኳን አያውቅም። ለምን? እግዚአብሔር ለናቲ ሰጠው ብሎ የሚያስበው ትልቁ ስጦታ ኦክሲጅን ነው። አስባችሁታ? ኦክሲጅን ነው በቃ ተሰጠኝ ብሎ የሚያስበው እሱ ነው። አያ ኦክሲጅን ሊያስቀጥለው የማይችለው ህይወት እንደሌለ ሊያስቀጥለው የሚችል ህይወት እንደሌለ አያውቅም። አያ ኦክሲጅኑ ከቆመ በኋላ ሌላ የሚቀጥል ህይወት እንዳለ አያውቅም ብራዘር። አይ ኦክሲጅን ቢኖርም ያንን ህይወት በኦክሲጅን መኖር እንደማይችል አልተረዳም ብራዘር። ገና አላወቀም። ስለ ዘላለም ህይወት አያውቅም። ትልቁ ስጦታ የዘላለም ህይወት በክርስቶስ ኢየሱስ በማመን የሚገኘው ይሄ ትልቁን የዘላለም ህይወት ተስፋ ወዳጃችን አያውቅም። ገና ያለው ኦክሲጅን ላይ ነው ወዳጃችን። ብራዘር ጌታ ይወዳል? አዎ ይወደኛል። ምንድነው ያደረገልህ? ኦክሲጅን ሰጥቶኛል። ማለት እንደ ቀልድ የምናየው የምንስቅበት ጉዳይ አይደለም። ባይዘው ወይ አይደለም። አየህ ለምን 40 እና 50 ዓመት መጽሐፍ ቅዱስ ሳያነብ የሚያገለግል እኮ አገልጋይ ነው ያላቸው ወዳጄ። 40 30 ዓመት መጽሐፍ ቅዱስ ሳይኖረው ቄስ ሆኖ ቤተክርስቲያን ውስጥ እያገለገለ በራሳቸው ልጅ ነው እኮ የተጋለጠው። ይሄ እኮ እንደውም አሻሽሎት ነው መስለኝ። ከዚህም ዓመት በላይ የገለጡለት ሊኖሩ ይችላሉ ወዳጄ። ስንት ዓመት ሙሉ 40 ዓመት ሙሉ ምን መጽሐፍ ቅዱስ የለኝም። ግን ምንድነው እሱ አገልጋይ ነው ብራዘር። ታዲያ 40 ዓመት ሙሉ መጽሐፍ ቅዱስ ሳይዝ ያገለገለው አገልጋይ ሊያወራና ሊናገር የሚችለው ከዚህ የተለየ ምን አለ? ምንም የለም ብራዘር። እግዚአብሔር ምን አደረገልህ? ምን ሰጠ? ኦክሲጅን ሊልህ የሚችለው ይሄንን ነው ብራዘር። ከዚህ ውጪ እኮ የተለየ ነገር አይኖርም። ያለ እግዚአብሔር ቃል በተረት ላይ ያደገ ትውልድ ማለት ነው። በተረት ያደገ ትውልድ። አይ ወዳጆች ቆም ብላችሁ ራሳችሁን ፈትሹ። ብራዘርስ ራሳችሁን ፈትሹ። በጣም ነው የሚያሳዝነው። ባይዘው ሚክስ ሰላም ሚክስ ሰላም ነው ዳንዬ አለሁልህ። እንዴት ነህ? ሰላም ነው እግዚአብሔር ይመስገን። ከየት ቤተ እምነት? እንደ ኦርቶዶክስ ነኝ። እንኳን ደህና መጣ። አመሰግናለሁ። ማርያም በዛፍ ላይ ተገለጠች ዳኒ? አዎ እያየህ አይደል? ታምሩ የምር በእግዚአብሔር ታምር አታምንም? ማርያም ዛፍ ላይ ለምሳሌ ልንገርህ። አሁን አንተ ምንድነው ሃይማኖት? ምንድነው ጴንጤ ነህ ወይ ሉተራን? እኔ ጴንጤ ኮንክ አሁን በዘይት ተፈወሰ ይባላል። ያ ነገር እውነት ነው ውሸት ነው?
አሁን ለምሳሌ እስራኤል ዳንሳ ጋር ብትሄድ እዩ ጩፋ ጋር ብትሄድ ዘይት ሰው ገዝቶ ዳንኩ ይላል። ይድናል አይደለም? አዎ በዘይት ሰው አይፈወስም። ኢየሱስ ነው የሚፈወሰው። የምሬን ነው። አዎ ፈዋሹ ኢየሱስ ነው። ያ ሁሉ 100,000 የሚቆጠር ጴንጤ ዘይት እየገዛ ሄዶ እየተፈወሰ አልተፈወሰም ነው የምትለው? እሱን ነው መለየት ያለብህ እሱ ነው። ይኸውልህ ፈዋሹ ኢየሱስ ነው። ኦኬ በደምብ ስማ። ፈዋሹ ኢየሱስ ነው። አዳኙ እግዚአብሔር ነው። እግዚአብሔር ነው። አዳኙ እግዚአብሔር ነው። አሁን ላተው አትጫዋ ዳኒ ደግሞ ላሳየህ ነው። ይኸውልህ በዘይት ለበሽተኛ እንዲጸለይ ያዘዘው ጌታ ነው። ኦኬ ማን ያዘዘው? ጌታ ነው ያዘዘው። ሲጸለይ በክርስቶስ ኢየሱስ ስም ነው የሚጸለየው። ወዳጄ አንተ ዛፍ ላይ ነው አሁን ተገለጠች እያልክ ያለው። የትኛው የመጽሐፍ ቅዱስ ሐሳብ ነው ማርያም በዛፍ ላይ ተገልጣ ትፈውሳለች የሚለው? የትኛው የመጽሐፍ ቅዱስ ሐሳብ ነው? ከየት አግኝተው ነው? ብራዘር ልዩነታችን እኮ ሰማይ ከምድር እኮ ነው። አየህ በተጸለየ ዘይት ላይ ዘይትን እየቀቡ እንዲጸልዩ እግዚአብሔር አዟል። መጽሐፍ ቅዱሳዊ ነው። የእግዚአብሔር ቃል ነው የሚያዘው በክርስቶስ ኢየሱስ ስም። በዛፍ ላይ ግን የምታርፍና ደግሞም የምታድን ማርያም ግን በእግዚአብሔር ቃል ውስጥ የለችም። አየው አሁን የምታነሳው የእግዚአብሔርን ቃል አንተ መጽሐፍ ቅዱስ ውስጥ ፈልገን ብናገኘው ያንተ ልምምድ ውስጥ እምነት ውስጥ ብንፈልገው አናገኘው ብራት አናገኝም። የማርያም ስዕል አክቹዋል ስዕሏ እንኳን ቢገለጥ ምንም የሚፈጥረው ታሪክ የለም። ዘይቱ አይደለም ለውጥ ያመጣው ወንም አለ። ከዘይቱ በፊት የሚጠራ ስም አለ፣ የክርስቶስ ኢየሱስ ስም። አየህ ስሙ ነው ማተር የሚያደርገው። በክርስቶስ ኢየሱስ ስም ይጸልዩለት ነው የሚለው። የማን? የክርስቶስ ኢየሱስ ስም ነው። ምን? ፈዋሹ አዳኙ ኢየሱስ ነው። ታቶን ከዛ ውጭ ሌላ ታሪክ የለውም ብራዘር፣ ሌላ ታሪክ የለውም። ዘይት በጣም እኛ እንደዛ የምናስብ ሰዎች የለንም። የሆነ ዘይቱ ወደ ሱፐር ናቹራል ኤሌመንት ይቀየራል የሚል ትምህርት የለም። ባይዘው መጽሐፍ ቅዱስ ላይ እንደዛ አይነት ትምህርት የለም። ኦኬ ዘይቱ የጌታ ስም ዘይቱን ቀይሮት ከዛ አንተን የሚቀይርህ የሚለውጥህ የሚፈውስህ እንዳይመስልህ። እንደዛ አይነት እምነት የለም ብራዘር። የሚቀየር የተለየ ክብር የሚያገኝ ዘይት የለም ብራዘርስ፣ የለም። እንደውም አንዳንድ የመጽሐፍ ቅዱስ አዋቂያን የሚናገሩት በራሱ ናቹራሊ እሺ፣ እዛ ላይ አልምጣበት። ግን ቁም ነገሩ ምንድነው? ስሙ ነው ማተር የሚያደርገው። ኦኬ ስሙ ነው ጉልበት ያለው ወዳጄ። አየህ አሁን የጌታ ስም አንተን ነው የሚለውጥ፣ አንተን ነው እሱ ነው የሚፈውስ ብራዘር። ኦኬ እሺ ዳኒ የነደው ስለነበር ነው። ችግር የለም እንዳትጋጭ እሺ። በጥንቃቄ ነዳ። ያንተ ጸሎት ያግዘኛል። አይ የምሬን ነው እኮ ያው ሐሳብ እንዳልወስድብህ ብዬ ነው። እሺ ያ ለና ጸጥ ብዬ ልስማ ቁጭ ብዬ አይ ሴፍ ከሴፍ ኮንክ ችግር የለም። እንዳት እንትን ሐሳብህ ሰብሰብ ብሎ አይ ዳኒ እኔ አሁን አንድ ሐሳብ ምንድነው ታውቂያለሽ? አሁን በዛ በታምራት ብዙ ሰው ድኗል። አይኑ የበራ ሰው አይታል። ብዙ ሰው ተፈውሷል። ምንድነው አሁን ይሄ ችግሩ? አንተ ምን አናደደ? አሁን የራስ ሃይማኖት አለ። አሁን ለምሳሌ ንገር፣ እኔ አሁን አንድ ፕሮቴስታንት ሂዶ በዘይት ተፈወስ ቢለኝ እምነቱን ያዳ ነው። ምንድነው እንደዚህ ጥላቻ መስበክ ነው? እኔ አሁን ግራ የገባኝ ዳኒ፣ ሄደ ያ ነገር ሆነ፣ አይን ተፈወሰ፣ ብዙ ሰው ዳነ። በቃ እግዚአብሔር ይመስገን። ምንድነው የሚያናድህ ነው? አሁን የኔ ጥያቄ ምንድነው የሚያናድህ? ለምን ጥያቄ ጠይቀኝ። እሺ ልመልስልህ። ግን ሐሳቤን ቆይ አንድ ጠቅልል አድርጊ ልጠይቃ። አሁን በፕሮቴስታንት ወንድሞቼ አሉ። አሁን ለምሳሌ እዩ ጩፋ ጋር የሄደ ሰው የዳነ ሰውን ያውቃለሁ። ዳንኩ አለኝ። ምን ልበለው? አንተ አሁን ዘይት አይደንም ትላለህ። የእግዚአብሔር ስራ ነው ብሎ አመነ። ያ ሰውዬ ዳነ። እንዴት ዳንክ ብዬ ልጠይቀው እችላለሁ። እንደዚህ ዳንኩ አለኝ። ለምን እናደድባለሁ? ለምን እናደዳለሁ? በሱ
እዚህ ጋር ኦርቶዶክስ ነው ይሄ ነገር መጣ እግዚአብሔር ይመስገን ብሎ ነው መቀበል ያለብህ እንጂ አሁን አንተ ጥላቻ ያለም ታሳየናለህ። ይኸው መልሳለሁ። እሺ መረጃ መጠየቅ ጥላቻ አይደለም። መስተካከል ያለበት ከሱ አንፃር እንደ እግዚአብሔር ቃል ወንድማማቾች እንደሆንን ሁለታችንም ክርስቲያን ተብለን እንደምንጠራ ክርስቶስ ኢየሱስን እንደሚያምን ሰው እናውራ ነው እያልን ያለ ነው። ይሄ ጥላቻ አይደለም። ለምሳሌ እናንተ እንትና ገሊን ምናምን እዩ ጩፋ ምናምን እያላችሁ ባይዘዌ እዩ ጩፋ ብቻ አይደለም አገልጋይ ባይዘዌ ማለት በፈውስ የሚያገለግሉ አይ ለምን እንዳልኩ ልንገርህ። ይቅርታ አሁን ለምሳሌ እንደኔ ማለት ነው አሁን ቲክቶክ ላይ ያሉት እነ ኤርሚያስ ምናምን ሳይሆን ፕሮቴስታንት አቅም ያለው በአሁን ሰዓት እዩ ጩፋ፣ ዮናታን አክሊሉ፣ እስራኤል ዳንሳ ነው። አሁን አንተ ምን ቸርች አለ? የት ነው የምታገለግለው? እኔ ቲክቶክ ላይ ነው ማቀ የትኛውን ቸርች አንድ ሰው ምንም ስታረቅ አላውቅም። ምን አሁን አዲስ አበባ ውስጥ የምንኖረው እዩ ጩፋን፣ ዮናታን አክሊሉ ቸርች አላችሁ ቢያንስ ብዙ ፕሮቴስታንቶች ይሄዳሉ። አንተ ቲክቶክ ላይ ነህ፣ ሌላ ምን ታረጋለህ? ለዛ ነው ስሙ የሚነሳው። ፕሮቴስታንት ማለት እዩ ጩፋ ዮናታን እንጂ አንተ ወይ ኤርሚያስ አይደላችሁ። ምንም እኔ አቅም ያላችሁ እያለስ ከመሳደብ ውጭ ችግር የለም። እሺ አሁን በደምብ ስማኝ። ኦኬ በደምብ ስማኝ። ጌታ ይባረክ። እነሱ ላይ ስለሚገለጸው ጸጋ እግዚአብሔር እናመሰግናለን። ኦኬ አሁንም ትልቁ መስተካከል ያለብህ ጉዳይ ምንድን ነው? እሱ ፈዋሽ እዩ ጩፋ የሚባል ፈዋሽ የለም። ዮናታን የሚባል ፈዋሽ የለም። ኦኬ የሚፈውስ ዘይትም የለም። ይሄው እየነገርኩ ነው ያለው። የሚፈውስ ውሃም የለም። ኦኬ ዘይትም ውሃም አይፈውስም። እኛ ቤት ፈዋሽ አንድ ብቻ ነው። መጽሐፍ ቅዱስ የሚናገረው መዳን በሌላ በማንም የለም ነው የሚለው። አየህ፣ ዘይት የለም፣ ጥላ የለም፣ ዛፍ የለም፣ ስዕል የለም። ብራዘር አዳኝ የተባለው አንድ ነው። ቆይ ብራዘር ሰማዋ ሁለት ሶስተኛ ልታቋርጠኝ ነው። አንዴ ስሜትን ተረጋጋና በደንብ ያዘው ብራዘር፣ በደንብ ያዘው። አየህ እኛ ቤት አዳኝ ኢየሱስ ነው። አየህ እዩ ጩፋ በጣም የተወደደ ወንድም ነው። እሺ ጥሩ፣ እግዚአብሔር በሱ ይጠቀማል፣ ምንም ጥያቄ የለውም። እዩ ጩፋ መድረክ ላይ ወጥቶ የሚጠራው የኢየሱስን ስም ነው። አየህ የኢየሱስን ስም ነው። ያድናል ብሎ የሚናገረው ኢየሱስን ነው። አጋንንት በስሙ በማን በክርስቶስ ኢየሱስ ስም ነው የሚወጡት። እዩ ጩፋ ተሳስቶ በእዩ ጩፋ ስም ውጣ ካለ እኔ እቃወመዋለሁ። ለምን? በእዩ ጩፋ ስም አጋንንት አይወጣም። እዩ ጩፋ ተነስቶ በዚህ ዘይት ላይ ጸልያለሁ ይሄ ዘይት ይፈውሳል ካለ እቃወመዋለሁ። ለምን? የሚፈውስ ዘይት የለም፣ የሚፈውስ ኢየሱስ እንጂ። አየህ ፈዋሹ ማን ነው? ኢየሱስ ነው። ከቁስ ጋር ኢየሱስን ወስዶ የሚያነካካ የትኛውም አገልጋይ ከእግዚአብሔር ዘንድ ነው ብለን አናምን። ኦኬ ሐዋርያቶችን ብለው አያውቁም። ልብሳችን ይፈውሳል ያድናልና ቆርጣችሁ ውሰዱ ብለው ትምህርት አላስተማሩም። ባይዘወይ ልብሳችን ያድናል ይፈውሳልና ብለው በትምህርት ደረጃ አስቀምጠውት እንደ ትሬንድ ተደርጎ እንደ ልምምድ ተደርጎ የተወሰደበት የመጽሐፍ ቅዱስ ክፍል የለም። እግዚአብሔር በሚፈልገው እየመለስክ አይደለማ። አሁን ይኸውልህ ልንገርህ፣ አሁን አረ ስሜት ይሆናል ብራዘር፣ ስሜት ይሆናል። ሶስቴ እኮ ልታቋርጠኝ ነው ብራዘር፣ ሶስቴ ልታቋርጠኝ ነው። እና ተረጋጋ። አየህ የኛ ቤተክርስቲያን ውስጥ ያለው እምነት ይሄ ነው። እምነታችን ይሄ ነው። ኦኬ እምነታችን ይሄ ነው። የእግዚአብሔር ቃል የሚናገረን ይሄ ነው። በስሜ አጋንንትን ነው የሚለው፣ በስሜ ደዌዎችን ነው የሚለው። አየህ በማን በክርስቶስ ኢየሱስ ስም። አሁን በማርያም ስም አጋንንት አይወጣም፣ በገብርኤል ስም አጋንንት አይወጣም፣ በሌሎች ቅዱሳን ጻድቃን ስም አጋንንት አይወጣም። በስዕልም ፈውስ የለም። ኦኬ የእግዚአብሔር ቃል ይህንን ነው የሚያስተምረው። እንደ ትምህርት ወስደን የምንወያይበት ጉዳይ ከሆነ ይህንን ነው የምናወራው። መጽሐፍ ቅዱስ ውስጥ ያለው ለትምህርት የተቀመጠልን ልምምድ አይደለም ያልነው። ዶክትሪን በልምምድ ባይዘወይ አይመሰረትም። ትምህርት ያለው ይሄ ነው። በማን በክርስቶስ ኢየሱስ ስም አለቅ። አየህ ይሄንን መናገርና ይሄንን ማሳየት ጥላቻ ግን አይደለም ለኦርቶዶክስ። ወደ መጽሐፍ ቅዱስነት ተመለስ እያልን ያለ ነው። ለምን? ይሄው ስዕል ተገለጠ፣ የማርያም ስዕል ተገለጠና አዳነ እያልክን ያለው ውሸት። የማርያም ስዕል አይደለም ራሷ ብትገለጥ ሰውን ማዳን አትችልም። ማርያም ይሰማላል። ስዕሉ አይደለም ራሷ በአካል ብትገለጥ ሰውን ማዳን አትችልም።
ማዳን የሰው ተግባር አይደለም። ማዳን የእግዚአብሔር ስራ ነው። ኦኬ፣ ማዳን የማን ስራ ነው? የእግዚአብሔር ስራ ነው። አሁን ማርያም አታድንም ብሎ መናገር ማርያምን ዲስሪስፔክት ማድረግ አይደለም። ምን ያገናኘዋል? የማርያም ልኳ ይሄ ነው። አለማዳን ይሰማል ብራዘር። አሁን ልኳ ይሄ ነው። ፍጡር ናት፣ ሰው ናት። ሰውን አታድንም ማርያም። ልኳ ይሄ ነው ብራዘር። ልኳን መናገር ስድብ አይደለም። ዛት ኢዝ ሪያሊቲ ብራዘር። ስድብ ማለት ከልኳ በታች ማውረድ ማለት ነው። አየህ፣ ከልኳ በታች የሆነችውን ሳይሆን ያልሆነችውን መናገር ማለት ነው። እሱ ስድብ ነው። እሱን ደግሞ እንቃወማለን ብራዘር። ማርያም ያልሆነችውን ነገር ስታደርጓት እናንተም እየተሳደባችሁ ነው ያላችሁት። አየህ፣ መጽሐፍ ቅዱስ ውስጥ አንድም ቦታ ላይ አዳኝ ናት የሚል ትምህርት የለም። በእግዚአብሔር ቃል ውስጥ ማርያም ሰውን አታድንም። በአካል ብትገለጥ እንኳን ሰውን ልታድን አትችልም። ማርያም ልታድን አትችልም። አዳኝ የወለደችው መድኃኒት የወለደችው ወንድም አለ። እሷ መድኃኒት አይደለችም። አትደባልቁት እና ከጥላቻ ጋር በፍጹም አታገናኙ ብራዘርስ። መልስ ካለ ባይሆን መገብተህ መሞገት ነው፣ እንደሱ ነው መነጋገር እንጂ የሆነ እንደ ጥላቻ ምናምን አድርጋችሁ ለማውራት አትሞክሩ ብራዘርስ። እኛም አላልንም ባይዘው፣ እኛም አላልንም። እሺ ሚክስ ያልተመለሰ ጥያቄ አለ? ኧረ ዳኒ አንዱንም አልመለስከውም። እግዚአብሔር ምን አንደኛው ንገረኝ። ያልተመለሰ አሁን እያልኩ ያለሁት እኔ አሁንም እኮ ያልተመለሰውን ጥያቄ ያልተመለሰውን ጥያቄ ሚክስ ያልተመለሰውን ብዙ ሰው አሁን ለምሳሌ ልንገርህ፣ በፕሮቴስታንት ነው የምነግርህ። ብዙ ሰው እያልኩ በዘይት እየዳነ ነው፣ እጅ ተጭኖበት እየተጸለየለት እየዳነ ነው። ብዙ ተአምራት እኮ እናያለን። የምታወራቸው ጉዳዮች መጽሐፍ ቅዱሳዊ ነው። እኔ እኮ ኦርቶዶክስ ነኝ አልኩህ እኮ በዘይት መጸለይ መጽሐፍ ቅዱሳዊ ነው። እጅ ጭኖ መጸለይ መጽሐፍ ቅዱሳዊ ነው። ወንድም አለም ይሄ እግዚአብሔር ቃል ውስጥ ያለ ትምህርት ነው። ኦኬ፣ ግን መጽሐፍ ቅዱሳዊ ትምህርት ነው። ለበሽተኛ እጅ ጭኖ መጸለይ፣ በዘይት መጸለይ የእግዚአብሔር ቃል የሚያዘን ትእዛዝ ነው። እጅ ጭኖ መጸለይ መጽሐፍ ቅዱሳዊ ነው። ቆይ አንዴ በደምብ ሰው በዘይት መጸለይ መጽሐፍ ቅዱሳዊ ነው። የእግዚአብሔር ቃል ነው የሚያዘው። ኦኬ፣ አሁን ጉዳዩ በዛፍ ግን ያውም በማርያም ስዕል ሰው ይፈወሳል የሚል የመጽሐፍ ቅዱስ ትምህርት ግን የለም። አዮ ዘይት እጅ ቢጫን በክርስቶስ ኢየሱስ ስም ነው የሚጸለየው። በዘይት ኦርቶዶክስ ኢየሱስ ክርስቶስን አታመልኩም ብለህ ነው እንዴ የምታምነው? እስቲ ታሳየኝ። እስቲ ቆይ ላሳየህ። ካመለከ እስቲ ቆይ ላሳየህ። የምሬን ነው። ቆይ ጌታ የምሬን ነው። ላሳየህ። የምሬን አዎ በለኝ። ላሳየህ። ቆይ እስቲ ላሳየህ። ማንን እያመለከ እንዳለ እስቲ I'm sorry. Okay. One second, please. 1 second. Let's ካመለከችው እናያለን። አሁን እግዚአብሔር ኢየሱስ ክርስቶስን አናመልክም አሉ። አሁን ይሄ ስምሽን ስጠራ ዳንኩ እኮ ነው ያለው እንዴ? ኧረ አንተ ምን ታዲያ እስኪ ያሳየኛ። እግዚአብሔርን የሚያመልክ ሰው ቆይ ሚክሲ እንደዚህ አድርገዋ። ይኸው አሁን እግዚአብሔርን እኛ እና እንጂ ብራዘር አትውረድ እንዴ። እግዚአብሔርን የሚያመልክ ትውልድ ነው ወይስ ማርያምን የሚያመልክ ነው? ተምታታባባችሁ እንዴ ጋይስ? ኪዳነ ምሕረት እኮ ማለት የእግዚአብሔር ስም አይደለም። ባይዘወይ ማርያም እያላችሁ እኮ እየጠራችሁ ያላችሁት ብራዘርስ፣ መንቃት አለባችሁ። ያውም ኪዳነ ምሕረት ተብላ እንኳን ልትጠራ አይገባትም። ማርያም ወዳጄ ኪዳነ ምሕረት ተብላ እንኳን ልትጠራ አይገባም። ኪዳነ ምሕረቱ ኢየሱስ ሆኖ ሳለ ማለት ነው።
አይ የምህረትን ኪዳን የተቀበሉበት ግን እንደዚህ መገለጡ በጣም ደስ ይላል። እንኳን ደስ አላችሁ። ቆይ ብራዘር አንድ ሚዩት አድርግ። እንደገባ አታወራ ብራዘር። ሁሌ አዲስ አትሁን። አየው ከዚህ በላይ የፍጡር አምልኮ እኮ የለም ብራዘር። ምን ሆነ ነው ይሄ? እኮ ፍጡር ብታመልክ ከዚህ በላይ ምንም ልታረግ አትችልም። ምን ቀረ? የማምለክ መገለጫው ምንድነው? ይሄን ነገር አስቀርቻለሁ በለን እስቲ። የለም ስምሽን ስጠራ የማንን? የማርያምን ስም አየ። መጽሐፍ ቅዱስ ስሙን በመጥራት የሚዳነውን እግዚአብሔርን ነው የሚያሳየው። ለምን? የጌታን ስም የሚጠራ ሁሉ ይድናል ነው የሚለው። አየ የማን? የእግዚአብሔርን ስም። ለምን? እሱ አምላክ ስለሆነ ማለት ነው። አየ የመላእክን ስም የሚጠራ ይድናል አይልም። የፍጡሩን ስም የሚጠራ ሰው ይድናል አይልም። የጌታን ስም የሚጠራ ሁሉ ይድናል ነው የሚለው። ማርያምን አምላክ ስላረካታል እንዴ? ጌታ ስላረካታል እንዴ? ስምሽን ስጠራ ይሄው ተፈወስኩ ዳንኩኝ እያልክ ያለው ወዳጄ፣ ከዚህ በላይ እኮ ማምለክ የለም። አሳየን ኢየሱስ ዳንኤል መዝሙረ ዳዊት ምዕራፍ 34 ቁጥር 7 አውጣ። ለምን ለየትኛው ጥያቄ? መላእክቶች እንደማያድኑ እዛ ላይ መላእክቶችን ጠርቶ የዳነ ሰው አለ? አዎ ወንጌሉ በቀጥታ እናገራላ። መልአኩን ጠርቶ ስሙን ጠርቶ ማለት ነው። እሺ ሊያሳየን ነው። አዎ አንብቦ። እሺ ጥሩ። እሺ መዝሙር ስንት? እንግዲህ አስቡ። መልአክን ጠርቶ የዳነ ሰው አለ ሊለን ነው ወዳጃችን። ኦኬ ሊያሳየን ነው። እሺ ምዕራፍ 34 ቁጥር 7 ቆይ ዳንኤል ይቅርታሽ ወንድሜ ቁጥር 7 yes እሺ እሺ ያው የእግዚአብሔርን መልአክ በሚፈሩት ዙሪያ ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። ማንም ማድናቸው? አሁን እኔን አይደለም የምትጠይቀኝ። አሁን አንተ የምታሳየኝ እዚህ ቦታ የተጠራ ማድናቸው ብለ የተጻፈው ስለሱ አይደለም እያወራን ያለው። ሲጠራ የሚያድን አለ ብለሃል። የሚያድን አሳየኝ መጀመሪያ። ይሄው እኮ ያነበብኩ እኮ ነው። ማን የጠራው? የእግዚአብሔር መልአክ መልአኩን ማን የጠራው? መልአኩን ማን የጠራው? ማን የጠራው መልአክ? አንተ እግዚአብሔር ከፈራክ እሱ ራሱ ያንተ ዙሪያ ይሰፍራል። እኔ ጠየቅኩ። ሲጠራ የሚያድን መልአክ መጀመሪያ ያሳይ አለ ብለሃል። ሲጠራ ማን ነው? እዚህ ክፍል ላይ እሺ ልናገር። እሺ ዳኒ መዝሙረ ዳዊት ምዕራፍ 34 ቁጥር 7 ላይ ሁላችሁም አንብቡ። የእግዚአብሔር መልአክ እግዚአብሔርን የሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። መልአኩን ማን የጠራው? መልስ እሱን መጀመሪያ። ማን ነው መልአኩን የጠራው? አንተ እግዚአብሔር ከፈራክ ማን ነው መልአኩን የጠራው? ስሙ ሲጠራ ቆይ አንዴ፣ ስለ እግዚአብሔር አታንሳ ወዳጅ። አሁን ስለ እግዚአብሔር መርሳት አለብህ። አሁን ስለ እግዚአብሔር ያለም ጥያቄው መልአኩ ስሙ ሲጠራ የሚያድን መልአክ መዝሙር ላይ አለ ብለህ ዋሽተሃል። ከሱ ነው አስተካክለ የምትሄደው። እዚህ ጋር የተጠራ ይሄው ቆይ አትደረብ ብራዘር፣ አንብብልኝ፣ ቀጥታ አንብብልኝ። ቆይ አትደረብ ብራዘር፣ እንደሱ አንሄድማ ብራዘር። ይሄው መልአኩ እዚህ ጋር ማን ነው መልአኩን የጠራው? ማንም አልጠራም። ማንም አልጠራም። አንዴ አሁን ቅድም ሲጠራ አዎ ማስረጃ አለ ብለሃል። ሲጠራ ደርሶ ያዳነ መልአክ መጀመሪያ ያሳየኝ፣ ሌላ ቦታ ላይ ከመሄዳችን በፊት። ይሄው ቃል በቃል ያድናል እያለ ነው። ቃል በቃል ይሄንንማ ጨረስከው። ይሄንን መልአክ ማንም አልጠራም ማለት እኔ አሁን ስሙ ሲጠራ መጥቶ ያዳነ መልአክ ነው ካንተ እንፈልገው። የአንተ ጠሬታ እኮ አይጠብቀው መልአክ እኮ አንተ ዋናው እግዚአብሔር መፍራት ነው የምትጠብቀው። እሱ ሌላ ጉዳይ ነው። እኔ ጠየቅኩ ስሙ ሲጠራ የሚያድን መልአክ አለ ብለሃል ወይ? ተሳስቼ ነው የለም በል። አሁን ካለ ግን አንጣ።
ይሄ ቦታ እዚህ ቦታ ምዕራፍ 34 ቁጥር 7 ላይ ቃል በቃል አንብበ ሁላችሁም አንብበ ወንጌል ያላችሁት ይሄንን ቃል በቃል ተናገርክ። ስሙን ማንም አልጠራውም ማለት ዘጋ ነው። ዋና ዳኒ ያዋናው ነገር ቆይ ያንተ ዋና አይደለም የኔ ዋና ነው። አሁን የምናስተናግደው ያንተ ነው ዋና አይደለም የምጨነቀው። በየትኛውም የመጽሐፍ ቅዱስ ክፍል ላይ ስማቸው ተጠርቶ ያዳኑ መላእክቶች ካሉ ከእግዚአብሔር ቃል አሳየኝ። እሺ ላሳይ። እሺ ጠብቀኝ። አሁን ጠብቃል አለ ብሎ መዝሙር 34ን አወራ የለም ማለት ነው። ኦኬ ለዚህ ነው አሁን እዚህ ክፍል ላይ የጠራው ክፍል ላይ ማን እንደተጠራ ግን እኔ ላሳያችሁ። እሱ የለም የተጠራ መልአክ የለም፣ ዘግተናል። አሁን ቆይ አንተ ያዝ ንገረ አትደረብ ጨርሰን ነው የምንሄደው። አንተ እስከዛ እሱን ደግሞ ሄደን እናወርዳለን። ይሄው እዚህ ክፍል ላይ ደግሞ በደምብ ሰው ማን እንደተጠራ ነው። ይሄው ይህ ችግረኛ ጮኸ እግዚአብሔርም ሰማው ይላል። ሃሌሉያ። ይሄ ችግረኛ ወደ ማን ነው የጮኸው? የማንን ስም ነው የጠራው? የእግዚአብሔርን ስም ነው የጠራው። አየ የጠቀሰው ክፍል ላይ የሚያወራው የተጠራው መልአክ አይደለም። የተጠራው ማን ነው? እግዚአብሔር ነው የተጠራው። እግዚአብሔርም ከመከራው ሁሉ አዳነው ነው የሚለው የአምላክ ቃል። አየ ያኛ ቦታ እንደዛ አይደለም። ቃል በቃ እንደዛ አይደለም። አንተ ሚውት አርክ ብራዘር። ያነበብኩላችሁ ቁጥር 6ን አያውቁትም። እሱ የሚያውቀው ቁጥር 7ን አይልም። ያክፍል ያ ቦታ ይላል። አንድ ቁጥር ነው ከፍ ብዬ ያነበብኩት። አልዘለልኩም እንኳን ቁጥር ወንድም አለም። አይ የእግዚአብሔርን ቃል እንኳን ከጠቀሱላችሁ በላይና በታች እንኳን ሄዳ አታነብም። ጊዜ የለህማ ወዳጄ። ለመከራከር ነው እንጂ የምትመጣው የእግዚአብሔርን ሐሳብ ለመረዳት ለማወቅ አይደለም የምትመጣው። እግዚአብሔርን ፈለኩት። እንደውም ከፍ ብዬ ላንብብልህ በደንብ እንድትረዳው። ማንን ፈለኩት? እግዚአብሔርን። ሚካኤልን ገብርኤልን የፈለገ ሰው አለ? የለም። እግዚአብሔርን ፈለኩት። ከዛስ መለሰልኝም። ሃሌሉያ። ማንን ነው የፈለገው? እግዚአብሔርን። ቅዱሳንን፣ ጻድቃንን፣ መላእክትን ፈልጓል? በጭራሽ። ማንን ነው ፈለኩት የሚለው? እግዚአብሔርን ፈለኩት። እግዚአብሔርን ምን አለ? መለሰልኝና ከመከራዬ ሁሉ አዳነኝ። አየ ሰው እግዚአብሔርን ሲፈልግ ወደ እግዚአብሔር ሲጮህ እግዚአብሔር ከመከራው ሁሉ ያድነዋል። የእግዚአብሔር ቃል ይሄን ነው የሚናገረው። የተፈለገው በዚህ ክፍል ላይ የተጠራው ማን ነው ካልክ መልአክ ነው? አይደለም፣ እግዚአብሔር ነው የተጠራው። የተጮኸ ወደ ማን ነው? ወደ እግዚአብሔር ነው የተጮኸው። ወደ መልአክ ሰው ይጮሃል? አይጮህም። አለ ብለሃል። ና ቀጥል። ሌላ ክፍል ልስጥ። አንተ ዳንኤል። እሺ አሁንም እዛ ቦታ የዳንኤል መጽሐፍ ላይ ምዕራፍ 3 ቁጥር 49 አንብብል። መዝሙር እሺ ዳንኤል ቁጥር ስንት? ዳንኤል እሺ እኮ ዳንኤል ምዕራፍ 3 ቁጥር 49። እሺ 49 እሺ ዳንኤል ምዕራፍ 3 ቁጥር 49 የለውም። ሰላሳ ነው ያለው የመጨረሻው። ኦኬ እሺ ምዕራፍ 10 ቁጥር 21። እሺ ምዕራፍ 10 ቁጥር 21። እሺ ነገር ግን በእውነት ጽሑፍ የተጻፈውን እነግርሃለሁ፣ በዚህም ነገር ከአለቆች ከሚካኤል በቀር ማንም የሚያጽናናኝ የለም ይላል። ምን ማለት ነው? ይሄ አስረዳኝ እስቲ። እኔ አላስረዳም። ከእግዚአብሔር ይኸው ከሚካኤል በቀር ይላል። ቆይ ላስረዳ። ሌላ ርዕስ አላወራም ብራዘር። አሁን ሌላ ርዕስ አላወራም። እዚህ ክፍል ላይ የተጠራ መልአክ አሳየኝ። እኮ ከሚካኤል በቀር ሌላ ርዕስ የለም። አሁን እኔ እዚህ ክፍል ላይ ወደ ሚካኤል የተጠራ ሰው ካለ አንጣ። ወደ ሚካኤል የተጣራ እርዳኝ አግዘኝ የተጣራ ካለ አንጣ ብራዘር። እሺ ያኛ ቦታ ነው ፈለግከው? አዎ ጥያቄ እሱ ነው።
ይሄ መዝሙረ ዳዊት ሰጠው እኮ መዝሙረ ዳዊት ምዕራፍ 34 ቁጥር 7 ላይ እኮ ቃል በቃል እኮ የእግዚአብሔር መልአክ ያድናል ብሎ ቃል በቃል እኮ አንብባል እኮ ሚውት አድርግ በቃ ሁለተኛ ዙር ገባ እኮ ማመን አለ አንደኛው አንዴ ሚውት አድርግ ሁለተኛ ዙር ገባ የለም ያለውን አሁን ሲያጣ ድጋሚ ሁለተኛ ዙር ላይ ወደዛ ራሱን ጥቅስ ራስህ እኮ ነው የለም ያልከው ብራዘር የተጠራ የለም በቃ የለም አንዴ ሚውት አድርገው ብራዘር እነዚህ የተራጨዋ ተከኛ ጋር ጨዋታ እውቀት ካለ ሄደ መጽሐፍ ቅዱስን አንብብ ገብቶኛል ስለዚህ ማመን አለበት የጥቅስ መቀበል አለበት ነው በቃ ሚውት ብራዘር ሚውት አድርግ ብራዘር ከሌለ በቃ አንሰማ ሚውት አድርግ ብራዘር ጊዜ ማባከኛ የለም እኛ ጋር ኦኬ እንዴ የለም ብለህ የጨረስከውን ድጋሚ ዙር አለ ብለህ ደግሞ እናውራ ሼም እኮ ነው ብራዘር የእግዚአብሔር ቃል ውስጥ ፍጥረት ተስፋ የሚያደርገው በዙፋኑ ላይ የተቀመጠ አንድ ጌታ ነው ያለው ብራዘር አንድ ጌታ ነው ያለው አየህ አንድ ጌታ አንድ ንጉስ ነው ያለው ስሙ ሲጠራ የሚሰማ የሚመልስ ጌታ ነው ያለው በሰዓት ውስጥ ብታልፍ በባህር ብትሰምጥ በምትሄድባቸው በየትኛውም የህይወት ምዕራፍ ውስጥ ሲጠራ የማያሳፍር ጌታ አንድ ጌታ አለ ተኝቶ ይሆን ብለህ የማትሰጋበት ብራዘር አንቀላፍቶ ይሆን ከሰው ጋር እየተጫወተ እንደው ዘንግቶኝ ይሆን እማትለው ብራዘር ለጨዋታ ይዞ እኮ ሰው እያዋራው ቢዚ አርገውት ይሆን እማትለው በዙፋኑ ላይ የተቀመጠ አይ በሱ ዘንድ ምሽት የሌለ ወዳጄ እንቅልፍ ድካም የሌለ አምላክ አለ በዙፋኑ ላይ የተቀመጠ በጨነቀህ ጊዜ ወደሱ ብትጮህ ፈጥኖ የሚመልስ የሚደርስ ጌታ እሱ እኮ ካልጠበቀ ጠባቂዎች ከተማን የሚጠብቁ በከንቱ ይደክማሉ ብራዘር አይ ያስቀመጥካቸው ጠባቂዎቹ ጌታ ካልጠበቀ በከንቱ ይደክማሉ አይ በመከራ ቀን መሸሸጊያ የሆነ ጌታ እግዚአብሔር የእሱን ስም ደግሞ የሚጠራ ሁሉ አያፍርም አሁን የምትጠራቸውን ምናምን መላእክቶች ጻድቃን ቅዱሳን የምትላቸውን ብራዘር ልትመካባቸው አትችልም ለምን አሁን ማርያምን በዚህ ሰዓት ላይ የሚጠራት ሰው ማርያም አትሰማውም በጣም ዘፈኒ ፓርትሱ ነው ማርያም አትሰማም አሁን የለችም በሰማይ ሆና አይደለም በምድር ሆና እንኳን ሰው መስማት አትችልም ማርያም አይገርምም የራሷ ችግር ለራሷ እንኳን መፍትሄ እኮ መስጠት አትችልም ለምን ሰው ናታ አሁን ዝቅ እያደረግናት እኮ ያለን ነው የሚመስለው ልጇን የሚያክል ያውም የ12 ዓመት ልጅ ያለው ሰው ልጅ ሲጠፋበት ያለውን ፔን አንደርስታንድ ያደርጋል ወንድም ማለት ቶ 3 ቀን አንድ ቀን ልጅ ሲጠፋብህ አንድ ቀን ብዙ ነው ያውም ሰው በተሰበሰበበት እንዲህ ለባል የወጣ ህዝብ ተገልብጦ በወጣበት ስፍራ ላይ ለ10 ደቂቃ ልጅ ማጣት በጣም አስጨናቂ ነው እንደወላጅ እንዳውኑ አይደለም ልጅ ላይ ጂፒኤስ አይተ አርገ ልጄን ፈልጌ ያገኘዋለሁ የምትልበት ታይም አይደለም መጥፋትን አይቶ ልጅ በስልክ አስደውሎ እዚህ ቦታ ነኝ የሚልበት ቦታ አይደለም ያለው ቴክኖሎጂ አይደለም ያለው ብራዘር በዛ ለወላጅ ከባድ በሆነ ታይም ላይ 3 ቀን ሙሉ ልጇን አጥቷለች ጭንቀት ነው አየ ሐዘን ነው በጣም ከባድ ህመም ነው ይሄንን ለመረዳት ልጅ ያለው ሰው ነው የሚረዳው ልጅ ያለው ሰው he feel it ይሄንን ፔን ያውቀዋል በዛ ፔን ውስጥ ለራሷ ግን መሆን አልቻለችም ማለት አልቻለች 3 ቀን አይ ለራሷ እንኳን መሆን አልቻለችም በምድር ላይ ሆነ ይሄ ገርማል እንዴ በጣም ብዙ ቀን ጌታን ፍለጋ ትሄድ ነበረ ብራዘር
አይ በቃ ላይፍ ስታይሏ ልክ እንዳንተና እንደኔ እናት ናት። የጌታዬ እናት ክብር ለእግዚአብሔር ይሁን። ልክ እንዳንተ ልክ እንደኔ እናት በቃ ልጇ ሲጠፋባት የምትፈልግ ፈልጋ የምታገኝ እዚህ ጋር እኮ ነው ብላ የማትረጋጋ የማታቅ ብራዘር ልክ እንዳንተና እንደኔ እናት ጌታ ከዚች እናት ሲወለድ አላፈረም። አሁንም አላፍርባትም። አየህ ጌታ የተለየች ማርያም በጣም ሱፐርናቹራል ባህሪ ያላት ከሰው ትንሽ ወጣ ያለች ከመለኮት አነስ ያለች ተደርጋ የእግዚአብሔር ቃል ውስጥ አልተቀመጠችም ብራዘር። አየህ ጌታ ከዚች እናት ሲወለድ አላፈረባትም። ምክንያቱም ጉዳዩ ከሷ ጋር የተገናኘ ነገር ስለሌለው ብራዘር እግዚአብሔር ነው እንጂ አየህ ራሱን ሰው የሆነው ሰው አይደለም ወደ ፈጣሪነት የሄደው። ማርያም አይደለችም ወደ ፈጣሪነት የተጠጋጋችው፣ እሱ ነው ራሱን ዝቅ ያደረገው። አየህ ጌታ ካላፈረባት እኔ አላፍርባትም። በቃ መጽሐፍ ቅዱስ ውስጥ እናንተ የምትፈልጓት ማርያም የለችም። ጌታ አላፈረባትም። እኛ ክርስቲያኖችም አናፍርባትም። እናንተ ካፈራችሁባት ሌላ ለየት ያለች ማርያም መጽሐፍ ከጻፋችሁላት ለምንድን ነው የጻፋችሁላት? ስላፈራችሁባት ሌላ ኢሜጅ ለመፍጠር ነው የፈለጋችሁት ብራዘር። እኛ ግን አናፍርባትም። ለምን እናፍርባታለን? ጌታ ያላፈረባትም፣ እኔም አላፍርባትም። ጸሎትን አትሰማም? አዎ በቃ ጸሎትን የማትሰማ ማርያም በማግኘቴ ለምን አፍራለሁ ብራዘር? ጌታ አላፈረባትማ ብራዘር። እናቴ እኮ እንደ ሌላው እንደ ተራ እናት አይደለችም ብሎ አልተናገረም ብራዘር። አልተናገረም። አየህ ሞት አያያትም ታረጋለች አላለም ብራዘር፣ አላለም። የሷ መሞት ቁም ነገር ስላልሆነ ብራዘር፣ ከሌላው የተለየ ነገር ስላልሆነ አልተጻፈም። አየህ ማረጋቸው የተጻፈልን አሉ ከእግዚአብሔር ሐሳብ ጋር ግንኙነት ያለው ሐሳብ ስላለ ተጽፎልናል። ያረጉ ሰዎች አሉ፣ ሞትን ያላዩ ሰዎች አሉ ብራዘር። ማርያምስ አንቀላፍታለች። በምን በጌታ የሷ ዓለም ማረግ ኢሹ ሆኖ በእግዚአብሔር ቃል ውስጥ አልተጻፈም። ማርያም ድንግል ናት ትለናለህ። ዘላለማዊ ድንግል ናት። የት አግኝተህ ብራዘር? የት አግኝተህ? ማን መርምሮ ማን ቼክ አድርጎ ብራዘር? የእግዚአብሔር ቃል የሚናገረው የበኩር ልጇን እስክትወልድ ድረስ አላወቃትም ነው የሚለው። አየህ የእግዚአብሔር አጀንዳ ማርያምን ድንግል አድርጎ የማስጠበቅ አጀንዳ ያለው መች ድረስ ነው? የበኩር ልጇ እስኪወለድ ድረስ። መጽሐፉ የሚናገረው ይህንን ነው። የበኩር ልጇን እስክትወልድ ድረስ አዎ ማርያም ድንግል መሆን ነበረባት። አዎ ድንግል ነበረች። ከዛስ በኋላ አጀንዳ አይደለም ብራዘር። ማርያም ልጅ ወለደች አልወለደች ወንድ ማለት ድንግልናዋን አጣች፣ ከምትወደው እጮኛዋ ጋር አብራ ኖረች፣ አገባችው። ለእግዚአብሔር እሱ ጉዳዩ አይደለም። ከዘላለም እቅድ ጋር ምንም የሚገናኝ ነገር የለውም። የዘላለም ሕይወት ከዘላለም ሕይወት እቅድ ጋር የተገናኘው የበኩር ልጇ ነው። ተወለደ፣ አዎ በድንግልና ነው የተወለደው፣ አዎ አለቀ። ሌላ ታሪክ አለ? የለም። ከዛስ አልተጻፈልንም። አየህ የበኩር ልጇን እስክትወልድ ድረስ ግን ተጽፎልናል። ማርያም የበኩር ልጇን እስክትወልድ ድረስ ድንግል ነበረች። ሌላማ ብራዘር ኢሹ አይደለም፣ ምንም ኢሹ አይደለም። አየህ ዘላለማዊ ድንግል ሆነች አልሆነች ለእግዚአብሔር አጀንዳ አይጨምርም አይቀንስም። የምትወልደው አንድ ልጅ ነው፣ እሱን ወለደች። ከዛ በኋላ ያለው የላይፍ ስታይሏ ግን ከእግዚአብሔር ዘላለማዊ እቅድ ጋር ምንም የሚገናኝ ነገር የለውም። ብትወልድ እግዚአብሔር ምን ይጎልበታል? ጌታን ከወለደች በኋላ ከምትወደው እጮኛዋ ብትወልድ ምን ችግር አለው? ንገረኝ እስኪ ምን ችግር አለው? አገባች። እጮኛዋ እኮ ነው ወዳጄ፣ ባሏ ነው የሚለው መጽሐፉ። እሺ ወሰዳት። ጌታን ከወለደች በኋላ ወለደች ልጅ፣ ምን ችግር አለው? እስኪ ንገረን፣ ምንድነው ችግሩ? ይሄ ችግር በለን። የለም ድንግል መሆን የኃጢአት ማሳያ አለመሆን የኃጢአት ማሳያ አይደለም። ማን ያደረገው? ትዳርን የመሰረተው እሱ አይደል እንዴ? መኝታውም ንጹህ ይሁን ያለው እሱ አይደል እንዴ? ብራዘር
ጌታ እኮ ነው ያዘዘው። እሱ እኮ ነው የተናገረው። መሰረቱ እኮ ጌታ እኮ ነው ብራዘር። ትዳርን እርኩስ ያደረገው ማን ነው? ማንም። ንጹህ ነው ብራዘር። እጮኛዋን ዮሴፍን ጌታን ከወለደች በኋላ ልጅ ቢኖራት ምን ለኛ የሚጨምረው የሚቀንሰው ነገር የለም። ለእግዚአብሔር አጀንዳ ምንም የሚጨምረው የሚቀንሰው ነገር የለም። ባታገባም ምንም ድንግል ስለሆነች የተለየ ቅድስና የላትም። የተለየ ቅድስና አለ እንዴ ብራዘር? ድንግል በመሆን እያወራውኝ ያለሁት በትዳሩ ስለሚደረግ ግንኙነት። አንዲት ሴት አግብታ የምታረገው ግንኙነት አይ ከቅድስና ያጎላታል ካልክ የእግዚአብሔር አጀንዳ አልገባም ማለት ነው። በትዳር ውስጥ የሚደረግ ግንኙነት ቅዱስ ነው ወንድም ማለት። ስለዚህ ማርያምን ያረክሳታል አትልም ዮሴፍ። እግዚአብሔር ነው ትዳርን የመሰረተው። አብረው ቢተኙ እንጆይ ቢያደርጉ ምንም ኃጢአትም በደልም የለበትም። ምክንያቱም የተፈቀደለትን ነው እያደረገ ያለው። አየህ ችግር አለው የለውም። ዘላለማዊ ድንግል ናት ብለህ አታወራ። መጽሐፉ ያልተጨነቀውን አንተ ለምን ትጨነቃለህ? መጽሐፉ ያላሳሰበውን ጉዳይ አንተ ለምን ታስባለህ? አንተ ከእግዚአብሔር በላይ ተጨንቀህ ወዳጄ፣ ከእግዚአብሔር በላይ ተጨንቀህ አይዞ ወዳጄ። ጌታ እኮ አላፈረባትም። አየህ የእግዚአብሔር ቃል ፎከስ ያደረገበትን ኤሪያ ፎከስ እናደርጋለን። ፎከስ ያላረገበት ጉዳይ ጉዳያችን አይደለም። ማርያም ወለደች አልወለደች በዘላለም እቅድ ውስጥ ድንግልናዋን አጣች አላጣች በዘላለም እቅድ ውስጥ ጌታን ከወለደች በኋላ ምንም የሚያገናኘው ነገር የለም። ለዚህ እኮ ነው መጽሐፍ ቅዱስ አስረግጦ እስክትወልድ ድረስ ድንግል ነበረች። ከዛስ በኋላ ጸጥ። ለምን? ይሹ አይደለም ይሹ አይደለም። ወለደችው ጌታን። አዎ ታስፈልግ ነበር። አየህ መወለዷን ታያለህ እንደነበረች መጽሐፉ ይነግራል። መሞቷስ ኢሹ አይደለም ብራዘር። ጸጥ። ባይብል ሞታለች አይል ጸጥ። ሐዋርያው አልነገረ ጸጥ። ለምን? ኢሹ አይደለም። አየህ መሞቱም መነሳቱም ግን ኢሹ የሆነለት አካል ደግሞ አለ። የወለደችው ስለሱ ተጽፎልናል። ሲሞት ይጽፍላል፣ ሲነሳ ይጽፍላል፣ ሲያርግ ይጽፍላል። ለምን? የሱ ነው ማተር የሚያደርገው። የሱ ነው የእግዚአብሔር አጀንዳ። አየህ ጉዳዩ የሱ ነው የሚያያዘው። ከኔንም ከአንተም ጋራ ሞቱም ትንሣኤውም የሚገናኘው ኢየሱስ ነው። የሱ ስለሚያያዝ ከኔ ጋራ ዛሬ ላለን ሰዎች ሞቱም ትንሣኤውም ማተር ስለሚያደርግ ተጽፎልናል። የሷስ ብራዘር መወለዷም መሞቷም ከኛ ጋር ምንም የሚያገናኘው ጉዳይ የለም። የእግዚአብሔር አጀንዳ የሆነ ታይም ይመጣል። እሷ ጋር ያንን አጀንዳ ትቀበላለች፣ ያንን አጀንዳ ታስተናግዳለች። ከዛስ በኋላ የእግዚአብሔር አጀንዳ ይቀጥላል። የማርያም ሕይወት እንደ ማንኛውም ሰው ይቀጥላል። ታትስ ኦል ብራዘር። አየህ እግዚአብሔር ፎከስ ያላረገበትን ኤሪያ ለምረው ቤተክርስቲያን የምትፈልገው ልዩ አጀንዳ ስላላት ታትስ ኦል። ይሄው ዛሬ ድረስ ቤተክርስቲያን ውስጥ የሚደረገው ልምምድ እኮ ይሄ ነው። አርጋለች ትላለህ ብራዘር። ማረጓን የምትፈልገው አንተ ነህ። ለምን? እንደ ክርስቶስ ኢየሱስ ህዝቡ እንዲቀበላት ስለምትፈልግ። እንደውም በሞተችበት ቀን ነው ራሱ የተነሳችው የሚል ትውልድም አለ እዛው ቤተክርስቲያኒቷ ውስጥ። አንዳንዱ ደግሞ አይ 3 ቀን ይሆን ምናምን ቆይታን የተነሳችው ይላል ብራዘር። አየህ እንደ እግዚአብሔር ቃል ላለመኖር ቤተክርስቲያን ቆርጣ ስለተነሳች የራሷን የሆነን ማርያም መሳል ስለፈለገች ነውና ቁም ነገሩ ምንድነው? ቁም ነገሩ ምንድነው ጋይስ? እግዚአብሔር ያተኮረበትን ቦታ ነው እኛ የምናተኩረው። ጌታ ፎከስ ያደረገበት ቦታ ነው የኛ ፎከስ። ከዛ ውጪ አይመለከተንም ብራዘር። ማርያም ራሷን እንኳን መርዳት የቻለች እናት አልነበረችም። ይቺ እናት እናፍርባታለን? አናፍርባትም። ዛሬ አረዳችንም ብለን እናኮርፋታለን? አናኮርፋትም። ለምን ነው የምታኮርፋት? ማርያም እኔን አትወደኝም ብዬ አያደርገኝም ብራዘር፣ አያደርገኝም። ለምን? እንኳን ለኔ አይደለም ለራሷ እኮ መድረስ አልቻለችም ማርያም ብራዘር። አየህ ራሷ እኮ መፍትሄ እኮ አልነበረችም። ሰዎች መጥተው ችግራቸውን ሲነግሯት
እሷ አልነበረችም ፈቺዋ። አንተ ነህ በዚህ ተመን ያለው ትውልድ ኦርቶዶክሳዊ ወንድሜ፣ ካቶሊካዊ ወንድሜ አንተ ነህ ግራ የገባ እርጅኝ፣ አግዥኝ፣ ፍችልኝ፣ አድኝኝ እያልክ ያለው አንተ ነህ። እሷ እኮ ነግርሃለች አልሰማትም እንጂ ምን አለች መሰለ? የሚላችሁን አድርጉ። በቃ ዘጋች። አየህ፣ ይሄ ከኔ በላይ ነው። የሚላችሁን ብቻ አድርጉ ነው መልሷ። ይሄ ነው። አየህ፣ ከዚህ ሌላ ማርያም ምንም መፍትሄ ልትሆን አትችልም። የማርያም የመጨረሻ መፍትሄ ኢየሱስ የሚልህን አድርግ ነው። በቃ መልስ ትፈልጋለህ? የጎደለ ነገር አለ በህይወት እንዲሞላ ትፈልጋለህ? ተአምር ትፈልጋለህ? ኢየሱስ የሚልህን አድርግ። ሌላ ታሪክ የለም ብራዘር። ማርያም ማርያም እያልክ ብትጮህ ዘመንን ብትጨርስ መልስ የለም። የሚላቸውን ባያደርጉ ኖሮ በዛ ቤት ውስጥ ተአምር አይደረግም ነበር። ከአቅሟ በላይ ነው። ይዋፍቱ ነው። ያንተ ጉዳይ ከአቅሟ በላይ ነው። ለራሷ መፍትሄ ያልሆነችም ማለት ከአቅሟ በላይ የሆነውን ነገር አትጠይቃት ብራዘር። አትችለውም። አለመቻሏ ንቀት አይደለም። አለመቻሏን ስንነግር እየናቅናት አይደለም። ሪያሊቲውን ነው እየነገርን ያለን። ወዳጆች አይኖቻችሁን አንሱ። ተአምር አድራጊ ጌታ ነው ያለን አለን። እስከ ዓለም ፍጻሜ ድረስ እኔ ከማጋ ከናንተ ጋር ሆናለሁ እኮ ያለ ጌታ አለ። ወዳጄ ለምን ግራ ትጋባለህ? ማርያም አሁን ከኛ ጋር አይደለችም። ማርያም ከኔ ጋር አይደለችም፣ ካንተ ጋር አይደለችም። እስከ ዓለም ፍጻሜ ድረስ ከናንተ ጋር ግን ሆናለሁ ያለ የተአምሩ ባለቤት አለ። እሱ ያለ ያሌለ ሰው ለምን ትጣራለህ? ማለት ለምንድን ነው ኢየሱስ የማይታያችሁ? ለምንድን ነው እኔ ከናንተ ጋር ነኝ ያለው ጌታ ለምን ነው የማይታያችሁ? ብራዘርስ እኔ ነኝ ያላለችሁን ለምን ትፈልጓታላችሁ? እሷ እኮ የለችም፣ አይደለችም፣ አብረህ አይደለችም። ስትጮ ጉሮሮ ደርቆ ትታመም ይሆናል እንጂ ማርያም ካንተ ጋር አይደለችም። ካንተ ጋር ሆናል ያለ ጌታ አለ አይደል? ለምን ጌታ ይርቃችኋል? ብራዘር ነው ወደ ጌታ